ያግዛል። አሁን ግን እርግፍ አድርጎ ትቷል። ወንድማችን ደስተኛን በዛ ባህል ዋይናት በድሮ ባህል እንኳን እኔ ከቬጋስን ከኢትዮጵያ መጥቶ እኔንም ዲሲ ድረስ ጎትቶ አምጥቶኛል ቬጋስ። እንግዲህ ወንድሜን ይባርክልኝ፣ አሰባስቤያለሁ። ወንድሜን ይባርክልኝ። ዮኒ ማኛን ዮኒ ቬጋስ ላይፍ ፎርኤቨር ነው የምለው። እንወድዳለን። ቴንኪው ብያለሁ። እዚህ ላይ ያላችሁ ባርኩት ሁሉንም። ቬጋስን ግን ከምንም በላይ ቴንኪው በሉ። እዚህ ድረስ መጥቶ በጭም ስራውን ትቶ ሁሉ ነገር ለህዝብ ሰላም፣ ለህዝብ ረፍት፣ እሱን ግን ዮኒ ማኛ ብቻ አላረፈም፣ ህዝብ አረፈ። ህዝብ አረፈ የሆነ እና እኔ አንድ ነገር እንደው ምልክታችሁ ዮኒ ማኛ በዚህ ልክ እውነት ገብቶት ጌታ ከተቀበለ ሰይጣንም እጅ ይሰጣል የሚል ተስፋ አለ። የዚህን ያክል ነው ማለት ነው። በዛ ልክ ነው ዮኒ ነው ሰማይ ይጣላል። አሁን መቼም ፕሮቴስታንት ሆኖ ከሰው ጋር ይሰዳደብ ሳላችሁ ይደፍር የምናገረው ይጣላል ይሰማላል። ግን ደስ ነው የሆነ ታንኪዩ ተባረኩ። እሺ እናመሰግናለን ስለመጣ ለዚህ ጉዳይ ከኢትዮጵያ ድረስና ተባረኩ። ወንድሞች ወደ አዳራሹ ልውሰዳችሁ። ጸጋ ይብዛላችሁ። ሼር ኮፒ ሊንክ አድርጉ፣ ታብታብ አድርጉ። እንግዶች እንኳን ደህና መጣችሁ። አሜን። ማንም እንዳይመካከል ከኛ አይደለም። እኛ አንመካም ወገኖች፣ በእሱ ነው እንላለን። የረዳን እሱ ነው እንላለን። ያገዘን እሱ ነው እንላለን። ጸጋው ነው እንላለን። ጸጋ ነፃ ነው። እስኪ እንደገና በለው፣ ነፃ ነው በለው። ነፃ ነው። ሃሌሉያ Jesus, thank you. We're so grateful. We're so grateful, Jesus. በጣም ነው የምናመሰግነው። በጣም በክብር ጌታ ሆይ በጣም በደስታ ተቀብለናል። ሃሌሉያ ስጦታህን ልጅህን ተቀብለናል ጌታ ሆይ አንድያ ልጅህን ሃሌሉያ thank you Jesus። አንተን ማመን የሚፈታልን አንተን መከተል የሚፈታልን የዘላለም ረፍት በዛ ውስጥ አለ። እስኪ ያጨብጨባችሁ በሙዚቃው እንደገና ጨብጨባችሁ ለእግዚአብሔር ክብር፣ እስኪ ለእግዚአብሔር ክብር። ብዙ ነው ጌታዬ ምርሳው እንጂ ብዙ ነው ጌታዬ ድገሙት እስኪ እንዴት ምርሳው እንጂ ፍቅር ብዙ ነው ጌታዬ እንዴት ልርሳው እንጂ ፍቅር ብዙ ነው ጌታዬ የኔ ጌታ ወዳለው ባንተ ብርታት ሰውኛለው መከበር ሰገዳ ያስቀመጠኝ የለም አንተ ሌላ የኔ ጌታ ወዳለው ባንተ ብርታት ሰውኛለው ለከበር ሰገዳ ያስቀመጠኝ የለም አንተ ሌላ ሰው በልጅ ብዙ ነው ጌታዬ ሲናንተ በሉት እንዴት ልርሳው ልጅ ብዙ ነው ጌታዬ የኔ ጌታ ወዳለው ባንተ ብርታት ሰውኛለው ለከበረ ሰገዳ ያሰበኝም የለም አንተ ሌላ የኔ ጌታ ወዳለው ባንተ ብቻ ሰውኛለው ለከበረ ሰገዳ ያሰበኝም የለም። ከሙዚቃው ጋር ሲጨብጨባል እግዚአብሔር
እጅመሻ ለበነስ መጨረሻ እንዲያወደኝ ነው ወዲያየው በከፍታ ስፍራ የወጣሁት መማለጃ ትፈልግ እጅ መንሻ ለበነስ መጨረሻ እንዲያወደኝ ነው ወዲያየው በከፍታ ስፍራ የወጣሁት የጌታ ወዳለው ባንተብታ ሰው ያለው ለከበረ ሰገና ያሰብኝ የለ ካንተ ሌላ የጌታ ወዳለው ባንተብታ ሰው ያለው ለከበረ ሰገና ያስቀመጠኝ የለ ካንተ ሌላ ማለጃ ትፈልግ እጅ መንሻ ለቤት የለ መጨረሻ እንዲያወደኝ ነው ወዲያየሁት በከፍታ ስፍራ የወጣሁት ማለጃ ትፈልግ እጅ መንሻ ለቤት የለ መጨረሻ እንዲያወደኝ ነው ወዲያየሁት በከፍታ ጭብጨባ ጌታ ወዳለው ባንተብታ ሰው ያለው ለከበረ ሰገና ያሰብኝ የለ በሙዚቃው ጭብጨባ ብቻ ፈላልጌ መስዋዕት ለአምላኬ ምክንያት ፈላልጌ መስዋዕት ለአምላኬ አንድ ላይ እስኪ የኔ ጌታ ወዳጄ ባንተ ብዛት ሰው ያለው ለከበረ ሰገና ያሰብኝ የለ ካንተ ሌላ የኔ ጌታ ወዳለው ባንተ ብርታት ጭብጨባ እልልታ ለነው ሰገና ያሰብኝ የለ ስለመጨረሻ ከመጣት ከመካኒስ ጋር አስቀምጬ የክብር ዙፋን አወረስክ ምንም የለም ለኔ ያላረገው ከነገሮች በላይ ወድሃለሁ ከመኳንንት ጋር አስቀምጬ የክብር ዙፋን አወረስክ ምንም የለም ለኔ ያላረገው ከነገው ደስ ያለው የጌታ ወዳለው ባንተብታ ሰው ያለው ለከበረ ሰገና ያሰብኝ የለ ካንተ ሌላ የኔ ጌታ ወዳለው ባንተብታ ሰው ያለው ለከበረ ሰገና ያሰብኝ የለ በማለጃ ለምህረት አይሰማም እንዲያወደኝ ወዲያየሁት በከፍታ ስፍራ የወጣሁት በማለጃ እጅ ብቻ ለምህረት የለ መጨረሻ እንዲያወደኝ ወዲያየሁት
Surprise you because you believe God to be here, expecting extraordinary. Heavenly Father, I thank you for this evening. Thank you for giving me the faith to come, expecting a miracle, expecting a touch, expecting something extraordinary. I thank you, Jesus. I thank you for my life. I give this offering because you've been so good to me. Lord Heavenly Father, come through for me. Come through for me. I expect a miracle from you. I expect a word from you. In Jesus' mighty name. Amen. እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር አምላካችን እናመሰግናለን ስለዚህ ፕሮግራም። እኔ ደግሞ ቡራኬ ሰጣለሁ። ቄስ በሪሁን እባላለሁ። ይሄንን ጉባኤ እባርካለሁ። ስለሰማነው ቃል እግዚአብሔር ዝማሬ እግዚአብሔርን እንባርካለን። ስለነበረው ስርዓት ሁሉ ክብር ለእግዚአብሔር ይሁን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ የአምላካችን የእግዚአብሔር ስም የተባረከ ይሁን። ዛሬ እዚህ በመገኘቴ ደስታ ተሰምቶኛል። ጋድ ግሎሪ ቸርች ቤተክርስቲያን ባለው ፕሮግራም ላይ እህታችን መጋቢና ነብይ አሁን እንኳን መጋቢነቱ ነብይነቱን ተቀላቀለ አይደለም ቤተክርስቲያን ስለምትመራ መጋቢም ያው በነብይነት ስጦታ በደንብ እናውቃታለን። ስለዚህ እሱን አገልግሎት በዚህ ሀገር ጀምራለች እና አገልግሎቷ ያው እንደምታውቁት ነው። ስለዚህ አገልግሎት እግዚአብሔርን እንባርካለን። ከእግዚአብሔር ቃል አንድ ክፍል አነብና አጭር ጸሎት እናደርጋለን። ምንድነው ማነብላችሁ ቃል የገሃነም ደጆች ጋራ ስላለ ጦርነት ነው እና ጴጥሮስን ጌታ ኢየሱስ ክርስቶስን ልክ ሲያቀው ኢየሱስ ክርስቶስን ሲያቀው የሰጠው ነገር ምንድነው? የገሃነም እሱ ኢየሱስ ነኝ ኢየሱስ እንደሆነ በተናገረ ጊዜ የገሃነም ደጆች የማይችሏት ቤተክርስቲያን ባንተ ላይ መሰረታለሁ ነው ያለውና ቤተክርስቲያንና አገልግሎቷ የገሃነም ደጆች መስበር፣ ማበላሸት፣ ማስቆም፣ መከልከል፣ ማገድ፣ ግራ ማጋባት፣ ማንከራተት ነው። ቤተክርስቲያን ሲባል እሱ ነው እና የተጠራው መጋቢ ወደ ሰማይ ወጥቶ ከሰማይ ወደ መሬት መጎተት አለበት። ኃይላትን ማብረክረክ አለበት፣ መስበር አለበት። ከሰዎች ጫናና ጭቆና ዘመን የሚበላ ጊዜ የሚበላ ወጣትነት፣ ጎልማሳነት፣ ሽምግልና፣ ደቂቃ ሰዓቶችን አምልኮን ሁሉ የሚቀማ የአጋንንትን ኃይል ማስቆምና መከልከል ማለት ነው ቤተክርስቲያን ማለት ነው። ስለዚህ ይሄንን አገልግሎት እግዚአብሔር በእህታችን ህይወት ውስጥ ባለፉት ጊዜያትም እንደነበረው አሁን ደግሞ በዚህ ምድር ይሄ የገሃነምን ኃይላት
የርኩሳን መናፍስትን ኃይላት፣ ጫናዎች፣ ጭቆናዎች በሌሊት የሚንቀሳቀሱ በቀን በጎዳና በአደባባይ ከተማ የያዙ ግለሰብ፣ ህፃናት፣ ወጣት፣ ጎልማሳ የተቆጣጠሩ ቤተክርስቲያንን ቀዥቀዥ የሚያደርጉ ቀዥቃዣ የሚያደርጉ ጎታታ የሚያደርጉ መናፍስቶችን በሙሉ ወደ መስበር ኃይል ውስጥ መሸጋገር ማለት ነው። ቤተክርስቲያን ኢንተርቴይንመንት አይደለም። ቤተክርስቲያን ኢየሱስን ማላቅ ነው። ኢየሱስን ማግነን፣ ኢየሱስን መግለጥ። ስለዚህ እሱን ለማድረግ የገሃነም ደጆችን ስበራሉ። የገሃነሞችን ለመስበር ኢየሱስን ማወቅ ያስፈልጋል። ካለበለዚያ ድግግሞሽ ነው የሚሆነው፣ ወይንም የተለመደ ሃይማኖታዊ ስርዓት ነው የሚደረገው። ስለዚህ ይሄ የገሃነምን ደጅ ለመስበር በፔንቴኮስታል ካልቸር ሊሆን ይችላል፣ በታላቋ ኢትዮጵያ ኦርቶዶክስ ቤተክርስቲያን ካልቸር ሊሆን ይችላል፣ በካቶሊክ ሊሆን ይችላል፣ ከዓለም አንደኛ በሆነችው ቤተክርስቲያን በመካነ ኢየሱስም ሊሆን ይችላል። ሰላም ነው ነብይ፣ ሰላም ነው። እሺ፣ ስለዚህ ምንድነው የገሃነምን ደጆች ለመስበር መጋቢ ምእምናን አገልጋዮች በሙሉ የዚህ እውቀትና ልምምዶች ማደግ እንዲኖር ነው የሚያስፈልገው። ለዚህም ደግሞ እህታችን ህይወት ውስጥ ይሄ እንዲገለጥ እና እንዲመጣ ነው ፍላጎቴ መሻቴ። ስለዚህ እህታችን በቀሪ ዘመኗ ፈጠን ብትል ተይ ብለን እንመክራለን፣ ብትጎተት ደግሞ ወደ ሙቀቱ ነይ ብለን እንመክራለን። ምክንያቱም የእግዚአብሔር መንግስት ሙቀትም ያስፈልገዋል፣ ማቹሪቲም ያስፈልገዋል። ስለዚህ ፈጠን ካለች በአግባብ እንላለን። ጎታታ ከሆነች ብዙ ጊዜ ጎታታዎቹ እንኳን አይነቀፉም፣ ችግር የለባቸውም እና ጎታታውም ወደ ሙቀቱ ቀዥቀዥ ያሉትም ደግሞ ባላንስ አድርገው የእግዚአብሔርን መንግስት ከሙሉ ክብሩ ኃይሉ ጋራ እንድታገለግል እህታችንን እንባርካታለን። እዚህ ከተማ እንዳልኳቸው ጋድ ግሎሪ ቸርች ውስጥ እዚህ እሑድ ሁልጊዜ 5 PM ላይ አገልግሎት ትሰጣለች። በዚያ እየመጣችሁ እንድትካፈሉ አሳስባችኋለሁ። ሌላ መጽሐፍ አለ። ይሄም መጽሐፍ በር ላይ ታገኛላችሁ። በጣም ቆንጆ መጽሐፍ ነው። የሰዎች ህይወት ምስክርነት ያለበት ነው። ብናነበው አቅም እንጨምራለን። ምንም አንወርድም፣ ወደታች እየጨመር ነው የምንሄደው። ይሄ መጽሐፍ በር ላይ ታገኛላችሁ፣ እንድትገዙ አሳስባችኋለሁ። ጸሎት እናድርጋለን፣ እንጸልይ። ቅዱስ አምላክ እግዚአብሔር ሆይ እናመሰግናለን፣ ስምህን እንባርካለን፣ ከፍ እናደርጋለን፣ እናልቀዋለን፣ እናገነዋለን። ምንም ሳይከለክለን ከልካዮችን በሙሉ እያስወግድን በሽታ ቢሆን ጤና ማጣት ቢሆን የተምታታበት ሰው ቢሆን ሁኔታዎች ግራ ያጋቡት ሰው ቢሆን መነሻና መድረሻ በምድር ላይ እንዴት እንደሆነ የማያውቅ ሰውዬ ቢሆን ሞት ተሸክሞ የሚሄድ ሰውዬ ቢሆን ግራ የተጋባ የሰው መንፈስ የሰራዊት አምላክ እግዚአብሔር እነዚህን ሁሉ ወደ መታደግ ከፍታ ውስጥ እንድንገባ ቤተክርስቲያን እንድትባርክ እህታችን እንድታነቃቃት ተነቃቃ ተብሎ በመጽሐፍ የተጻፈው መንፈራፈር ወይ መንቀጥቀጥ እንዳላደለ ግልጽ ነው። በመንፈሳዊ በውስጠኛው ሰውነታችን ከጭቆናና ከጫና በላይ ሆኖ እንቆቅልሾችን መፍታት ማለት ነው። የሴቶችን፣ የወጣቶችን፣ የወንዶችን፣ የጎልማሶችን እንቆቅልሽ ፈቶ በክርስቶስ ኢየሱስ ባለው ባለጸግነት ጌትነትና ችሎት በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ተብሎ ተጠራ በዘላለም ጌታ በክርስቶስ ኢየሱስ በመስቀል ላይ የተሰራውን የማዳን ስራ ወደ ህይወታቸው ሰዎች እንዲያስገቡ በውስጣቸው ያለውን ችግር እየጸበርን እያስወገድን ከጎዳና እያስወጣን ኢየሱስ ጌታ እንደሆነ በነፍስ በመንፈስ በስጋቸው በሁለንተናቸው መወራረድ እንዲችሉ ዘመናቸውን በፊት እንዲሰብር እንዳያሸንፋቸው ምናምን አመፅ ክፋት ሁሉ እንዳያሸንፋቸው የእግዚአብሔር ጸጋ ተብሎ የተነገረ በሰዎች ህይወት ውስጥ መጥቶ እንዲዘረገብ በቤተክርስቲያን ላይ የጸጋና ኃይል እንዲገለጥ እንጸልያለን። ኦ ጌታ መንፈስ ቅዱስ በብርታት አይቻልም፣ በመደመር መቀነስ የሚሆን አይደለም። በአንተ ቸርነት ግን ጸጋ ተብሎ የተነገረ በሐዋርያት ላይ የወረደ የመጣ ከተሞችን እንዲያናውጡ አሳልፈ የሰጣቸው አደባባዮች ላይ ከፍ ብለው እንዲናገሩ እንዳደረካቸው ለመንግስታት ሳይቀር ቄሳርን ደጅ ሁሉ በርግደው እንደገቡ እግዚአብሔር ልጅ ኢየሱስ ክርስቶስን ከመቤታችን ከቅድስት ድንግል ማርያም ስጋ ነስቶ ወደዚህ ምድር የመጣውን ኢየሱስ ክርስቶስ ግልጥ
ማድረግ በሚባል አገልግሎት እንደባረካቸው ይችን ቤተክርስቲያን በዚህ ጸጋ እንድትባርክ እህታችንን እንባርካታለን። ፍጹም የሆነ ኃይል መገለጥ እንዲጀምር የዝማሬ ኃይል፣ የጸሎት ኃይል፣ የነብይነት ኃይል እግዚአብሔር አምላክ ድንቅ የሆነ ቅዳሴ በዚህ ስፍራ ላይ መንጠባጠብ እንዲጀምር በስመ አብ መፍሰስ እንዲጀምር ሰው ሁሉ ኢየሱስ ጌታ እንደሆነ እንዲመለከት በብርሃን ወገግታ የሆነ ማዳን እንዲመጣ ርኩሳን መናፍስት ከሰዎች ውስጥ እንዲወጡ ኢኮኖሚ የያዘ ጤና የያዘ የሰዎችን ደስቲኒ ተብትቦ የያዘ ግራ የሚያጋባ እሱን ሁሉ ወደ መስበር ጌታ እግዚአብሔር ሆይ ይቺ ቤተክርስቲያን እንድትገባ እንባርካታለን። ዝማሬ ፈንዳ፣ ጸሎት እንደዚያው ይሁን። ቃል በዚህ ስፍራ መገለጥ ይጀምር። ሰላም እንደ ወንዝ መፍሰስ ይጀምር። ሰው ሁሉ እስኪደነቅ ድረስ አጥሩ ግቢ ሁሉ እስኪሞላ ድረስ ግድግዳዎች ሁሉ መፈወስ እስኪጀምሩ ድረስ አየሩ እስኪቀየር ድረስ የአየር መቀየር የሚባለው ከኖርማል ውጭ የሆነ አየር መጥራት የእግዚአብሔር ክብር የሚባለውን የእግዚአብሔርን መቅደስ ከማደሪያው መጥራት ሰዎች በዝማሬ እንዲሞሉ፣ በትንቢት እንዲሞሉ፣ በጸሎት እንዲሞሉ፣ እስረኞች እንዲፈቱ የሚያደርግ የእግዚአብሔር ኃይል መነቃነቅ እንዲጀምር እግራቸው የታሰረ ሰዎች፣ የተጥመለመሉ ሰዎች፣ እሱ ብቻ አይደለም መንፈሳቸው የተጥመለመለ ሰዎች፣ ምንም ማድረግ የማይችሉ ንግግር ብቻ የሆኑ ሰዎች ይህ የእነሱ ቀንበር መስራት ማስባል በልልታ መሙላት ሳንቲም የተጫናቸው ሰዎች፣ የሳንቲም ብዛት ግራ ያጋባቸው ሰዎች፣ የሳንቲም ብዛት ግራ ያጋባቸው ሰዎች፣ ጥጋብ ድፍን ያደረጋቸው ሰዎች፣ እግዚአብሔርን እንዳያዩ የከለከላቸው እሱን ሁሉ ሰብረን እንድናልፍ እንድትረዳት እለምንሃለሁ። ሁለተኛ ችጋር ያንገበገበው ስነ ልቦናው ዶጋመድ የሆነ የወረደ ሰው ቀንበሩን ሰብረን ነፃ ስለምናወጣው ስም ይባረክ። የኔ ተባረኪ እግዚአብሔር እንደገና ማነቃቃት በሕይወት ውስጥ ይጀምር። እስረኞችን መፍታት ጀምሬ፣ የተጨነቁን መፍታት ጀምሬ፣ ለቤተ ክርስቲያን በረከት ሆኜ፣ ለኦርቶዶክስ ቤተ ክርስቲያናችን በረከት ሆኜ፣ ለካቶሊክ በረከት ሆኜ፣ ለፕሮቴስታንቱ በረከት ሆኜ ዝማሬ በቤተ ክርስቲያን ይፈንዳ፣ ጸሎትም እንደዚያው ይምጣ። እባርክሻለሁ። ተባረኪ። መውጣት መግባት ሁሉ ይባረክ። ለበረከት ሆኜ ለምድሪቱ ረፍት ወደምትሰጭበት አገልግሎት እግዚአብሔር ያስገባሽ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንዲሁ ይሁን። እግዚአብሔር የተባረከ ይሁን። ቅዱስ ስሙን ከፍ ከፍ እናደርጋለን ሳናቋርጥ በሌሊትም በቀን በጎዳናም በአደባባዮችም በከተሞችም ስሙን ማላቅ እናታችን መታውን የጌታ ስም ከፍ ታደርጋለች። ነይ እግዚአብሔር ይባርክሽ። ኢየሱስ ስሙ ይባረክ። እስቲ ለዚህ ለኢየሱስ ክብር ያለው አንድ ሰው ቆሞ ያመሰግንልኛል። ሃሌሉያ! ለኢየሱስ ክብር ያለው ነው ያልኩት። እልልታ ያለው፣ ጭብጨባ ያለው፣ ጩኸት ያለው ለንጉሱ ለኢየሱስ ክብር ለሚገባው ለንጉሱ ለኢየሱስ አንድ ሰው አለ ወይ? እዚህ ግቢ ውስጥ አንድ ሰው አለ ወይ? አንድ ሰው አለ ወይ? እልልታ ያለው፣ ጩኸት ያለው፣ ፉጨት ያለው ለኢየሱስ አንድ ሰው ክብር 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 ኢየሱስ ክርስቶስ ያድናል። ትንሽ ድምጿን ከፍ አድርጉልኝ ባካችሁ። ከዚህ በላይ ትንሽ የማይኳን ድምፅ ዛሬ የሆነ ነገር ይሆናል። አልተሰማኝም፣ አልሰማኋችሁም። ኧረ እኔ አልሰማኋችሁም። ዛሬ የእግዚአብሔር መንፈስ እንደዚህ አሳየኝ። ጌታ መንፈስ ቅዱስ እንደዚህ ተናገረኝ። እጆቻችሁን ከፍ አድርጉልኝ ወደ ልዑሉ ወደ እግዚአብሔር። መጽሐፍ ሲናገር እንደዚህ ይላል፣ አታፍሪምና ምን አትበያለ? አልሰማሁም። አታፍሪምና አልሰማሁም። አታፍሪምና አትዋረጅምና ጌታ እንደዚህ አለኝ፣ ሊያዋርድ
ኢየሱስ የሚወደው ሰው የለም እንደ ኢየሱስ። ኧረ አይሰማኝም 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 አይሰማኝም። እጆቻችሁን ከፍ አድርጉ። ሃሌሉያ መንፈስ ቅዱስ አለ። ሃሌሉያ ሲሱላግ ነው መጀመሪያ ሀክራ ባህል ለቦራ ባህል አጠገቤ ነህ ጌታ አጠገቤ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነትህ ሰላም ተሰማኝ በመገኘትህ። እስቲ አጠገቤ ነህ በሉልኝ። አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነትህ ሰላም ተሰማኝ በመገኘትህ። ሁሉ ሰላም ነው ሁሉ ሰላም ሁሉ ሰላም ሰላም ነው። ኧረ አይሰማኝም ሁሉ ውጭውን አይቶ ልቤ እንዳይፈራ እርፍ አለ ባንተ ተረጋጋ። ውጭውን አይቶ ልቤ እንዳይሰጋ እርፍ አለ ባንተ ተረጋጋ። ፋርገት ጃጀሩ ኢየሱስ ነው መከታ አፍቃሪ የልብ ወዳጅ ከእናቴም ከአባት የሚጠጋጋ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጅ። እስቲ ፍቅሩን በሉ ፍቅሩን ሳስብ ይገርመኛል። አቤት አቤት ለእኔ ያሳየው ምህረቱ ባወራው ችሎኛለሁኝ ከቤቱ ትዕግስቱ በሉ ትዕግስቱ እጅግ አቤት 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 አይሰለችም ይሸከማል። መልካም የበጎች እረኛ እንደሱ ከየት ይገኛል? ሃሌሉያ አረጃችሁ እጃችሁ ሃሌሉያ 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 እስቲ በሉት ሃሌሉያ ሃሌሉያ በሰማዩ ስፍራ በክብር ያለው ምስጋናዬ ይሄ እልልታ ያለው ሰው
ኢየሱስ ክርስቶስ እዚህ አለ። ዛሬ የሆነ ተአምር ይሆናል። በዚህ ጌታ እስቲ ልታጭ ኢየሱስ ስሙ ይባረክ። ሃሌሉያ። ዛሬ ድንቅ ቀን ነው። ጌታ ኢየሱስ ክርስቶስ በዚህ ስፍራ አለ። መንፈስ ቅዱስ ዛሬ ተአምራት አድርጎልናል። ለዚህ ጌታ ተአምር ላደረገው ለኢየሱስ እስቲ ክብር ስጡልኝ። አሜን። ኢየሱስ ጌታ ነው። ትንሽ ይሞቃል። ኢየሱስ ስሙ ይባረክ። ምን ብዬ እኔ ትንሽ አልቃሻ ነኝ በተፈጥሮዬ። እንዳላለቅስ ደግሞ እሞክራለሁኝ። ሁልጊዜ ጌታ ኢየሱስ ለኔ ብርቄም ነው ድንቄም ነው። ኢየሱስን በጣም እወደዋለሁ። በሰውኛ በሰው ሂሳብ ማንም እዚህ ጋር እኔን ማስቆም አይችልም። ማንም የሆነን ወደዚህ ማምጣት አይችልም። የኢየሱስ ቸርነት ግን ይሄንን አድርጎልኛል። ሲክብር ስጡልኝ። ክብር ለመንፈስ ቅዱስ ይሁን። እንኳን ደህና መጣችሁ። ክብር ለኢየሱስ ይሁን። ወደዚህ ወደ ድንቁ ጌታ ወደሚናገረው ወደሚመልሰው ኢየሱስ እንኳን ደህና መጣችሁ። እስኪ ለራሳቸው አጨብጭቡ። ኢየሱስ ስሙ ይባረክ። እንግዲህ ዛሬ ወንድማችን ዮኒ ሙሉነህ ዮኒ ማኛ ከምለው አባቱ እየጠፉ ስለሆነ ዮኒ ማኛ ዮናስ ሙሉነህ እኛ መካከል አለ። በቅጥል ስሙ ዮኒ ማኛ። ዛሬ ጌታ ኢየሱስ ረድቶት ከሚያስፈራው ጨለማ ወደሚደነቀው ብርሃን ኢየሱስ ጠርቶታል። ስለዚህ
ስለዚህ ዛሬ ስለ ወንድማችን እጅግ አድርገን ኢየሱስን እናመሰግናለን። እንደገና ደግሞ እዚህ በመካከላችን ያሉ ታላላቅ ወንድሞችና እህቶች አሉ ናችሁ። አገልጋዮችም ደግሞ እዚህ አሉ። ዘማሪ ዳጊዬ አለ። ስለሱ ማጨብጨብ ወንድማችን ፓስተር አሊ እሱም አለ። አጨብጭቡለት። ከዮኒዬ ጋር ደግሞ አብረውት የመጡ እንግዶች አሉ። በጣም ወንድሜን ሳላደንቀው አላልፍም። እኔ እውነት በአካል ዛሬ ነው ያየሁት። ከኢትዮጵያ ድረስ ነው የመጣው። በእውነት አንተ ተጠምቀህ በፍጹም እመጣለሁ ለወንድሜ ካጠገብ እቆማለሁ እንኳን አንተ ኢየሱስን አገኘኸው እንጂ በፍጹም ብሎ ዮኒ ቬጋስ እዚያና ቀልጽብለት ኢየሱስ ስሙ ይባረክ። ደግሞ በእውነት ኢየሱስ ስሙ ይባረክ። እዚህ ደግሞ ይህንን ፕሮግራም እንዳገለግል ሴት ትናንት የነበረውን ፕሮግራም አይቼ ስንደነቅ ነበር። እዚህ አብረን እናቴ ልናገለግል ድንቅና ተአምራት ሊሆን እዚህ ስፍራ ላይ ደግሞ ይህንን ስፍራ የከፈተችልን እህታችን ፕሮፌትስ ይልያለች። ባካቸው አጭሩ እሷ ጋር ያሉትን ሁላቸውንም በጌታ በኢየሱስ ስም እግዚአብሔር ይባርካቸው እላለሁ። ኢየሱስ ስሙ ይባረክ። እዚጋና አባቷም እናቷም አክስቷም ማሂዬ ኢየሱስ እሷ ደግሞ ሁሉም ነገር አምረሽ መውጣት አለብሽ ብላ ይሄን ያደረገችው ማሂ ናት። ኢየሱስ ዘመንሽን ይባርክ። በጸሎት እንደገና ደግሞ በዝማሬ ያገለገሉን እህታችን ፍርዬ ዘማሪት ፍርዬ አለች። እግዚአብሔር ጸጋ ያለባት ሴት ናት። አመስግኑልኝ። በጸሎት ደግሞ ስትመራ የነበረችው እሷ ልጄ ናት። ስንትሽ እሷንም እግዚአብሔር ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው። እንኳን ወደዚህ ስፍራ መጣችሁ። ትንሽ የእግዚአብሔርን ቃል ካካፈልኩኝ በኋላ ዮኒዬ 5 ደቂቃ ቆሞ ይናገራል። ከዛ ዳጊዬ ይዘምራል። ብዙ ድንቆች እዚህ ስፍራ ላይ አሉ። በጣም ደስ ብሎኛል። ቅድም ቲቪ እያያችሁ ነበር ስለ አገልግሎቴ። ያየ ሰው አለ? ያያችሁ? እግዚአብሔር ተአምር የሚሰራበት አገልግሎት ውስጥ ነው የመጣችሁት። ስለ እኔ አገልግሎት ብዙ ማውራት አይጠበቅብኝም፣ እናንተም ታውቃላችሁ። እግዚአብሔር አምላክ እንግዲህ ሲሰራ የማይወልዱ ሲወልዱ፣ የታመሙ ሲፈወሱ፣ ካንሰር ያለባቸው፣ HIV ያለባቸው፣ ብዙ ችግር ውስጥ ያሉ፣ በአጋንንት ስርዓት ውስጥ ያሉ ሰዎች እግዚአብሔር አምላክ በእጄ ሲፈታቸው አይቻለሁ። ኢየሱስ እኔ አይደለሁም ግን ኢየሱስ ሲፈውሳቸው አይቻለሁ። የተናገርኩትን ቃል ኢየሱስ ያጸናል። ይሄ እዚህ ስፍራ ላይ እግዚአብሔር ያመጣኝ ጌታ ብሎኛል። እዚህ ስፍራ ላይ የመጣሽው ብዙዎች ለብዙዎች ቸርቻቸውን ላፈናቅል አይደለም የመጣሁት፣ ጸጋ ላካፍል ነው። ስለ ኢየሱስ ክብር አምጡ። ሰዎች ብሎኛል እግዚአብሔር በጸጋሽ ተጠቀሙ ልጄ። አሁን ደግሞ እዚህ ምድር ላይ ሰራለው ብሎኝ በመንፈስ ቅዱስ ፊት እያለቀስኩ እዚህ ቤት ውስጥ መንፈስ ቅዱስን የምትሰሙ ሰዎች ካላችሁ ራሱ ኢየሱስ ይመስክርላችሁ። ማወራውን ነገር እዚህ ምድር ላይ ስራ አለኝ። ለታመሙ ለወጣት ልጆች ችግር በቤታቸው ላለ ለልጆች ትጸልያለሽ። ወጣቶች እጅሽን እንኳን ስትጭኝባቸው ጌታ መንፈስ ቅዱስ ምስክር ነው። ይኸው ስንት ቀን በእግዚአብሔር ፊት ነው ጾም በጌታዬ ፊት ነኝ። በጌታዬ ናችሁ። በጌታዬ ፊት ዝም ብዬ አይደለም እዚህ ፕሮግራም እናንተ ፊት የቆምኩት። ጌታ ብሎኛል እጅሽን ስትጭኝ አለ ለታመሙ
በቤታቸው ችግር ላለባቸው ሰዎች መፍትሄ ያደርግሻለሁ ብሎኛል ኢየሱስ። በከቶሜነ የማገለግልበት ስፍራ ላይ ልክ እንደ አሜሪካን ሳይሆን እንደ ኢትዮጵያ ሆነ ዘለን አሜን እንደምንለው በኢየሱስ ስም ከዚህ በኋላ እንደዚህ ይሆናል። እሰይ! አረስቲ ጮክ ብላችሁ አሜን። ብዙ ነቢያቶች ይወጣሉ፣ ብዙ ፓስተሮች ይወጣሉ፣ ድንቅና ተአምር ይሆናል ብሎኛል ኢየሱስ። እስኪ አሜን፣ እስኪ አሜን። ዛሬ አንድ ቃል እግዚአብሔር አምላክ ሰጠኝ። ይህንን ህዝብ ምን ልበለው ብዬ እግዚአብሔርን ስጠይቀው ጌታ ኢየሱስ እንዲህ በያቸው አለኝ። ኢየሱስ በነገራችን ላይ እግዚአብሔር እንደዚህ አለኝ ብዬ ደፍሬ የምናገር ሰው አይደለሁም። እግዚአብሔርን በጣም ፈራለሁ። ባልናገርስ ቤቴን መቀመጥ እችላለሁ። ምንም ማንስ አስገደደኝ። ያላለኝን አልልም። ከእጄ ላይ ደም እንዲወሰድ አልፈልግም። አለኝ ማለት ግን ቀልድ አይደለም፣ ያስጠይቃል። አንድ ቀን ለዚህ ጌታ እንደዚህ አለኝ። ምን ልበላሽ ምን ልበላቸው ስል ወዳጃችሁ ኢየሱስ ዛሬ በጥያቄያችሁ ውስጥ ጣልቃ ይገባል ባያቸው አለኝ። ዛሬ ይሄ ወዳጅ የተባለው ኢየሱስ ተጠርቶ የማያሳፍረው ኢየሱስ ዛሬ በእናንተና በእኔ ጉዳይ ላይ ጣልቃ ይገባል። እስቲ ማይክ ስጡልኝና በመጀመሪያ ኢሳይያስ ምዕራፍ ቁጥር 6 ላይ ምዕራፍ 9 ቁጥር 6 ላይ ያለውን ቃል አንብብልኝ። ጉድ ነው ዛሬ። በነገራችን ላይ ኖርማል ሆናችሁ አትወጡም። ዛሬ መንፈስ ቅዱስ ነክቷችሁ ትወጣላችሁ። ያው እኔ ከኔ ጋር አገልግሎት መጠቀም ከፈለጋችሁ መነካካት ልመዱ ከመንፈስ ቅዱስ ጋር። አላማራችሁም? ሆሊ ስፒሪት ነክቷችሁ መውደቅ አምራችሁ መንፈስ ቅዱስ መጥቶ እንዲነካችሁ ዛሬ ለበሽታችሁ መልአክ እንዲታዘዝላችሁ ዛሬ ላለባችሁ ጥያቄ ለኢሚግሬሽን ይሁን በተለያየ ነገር ውስጥ ይሁን መንፈስ ቅዱስን ያመጣው አገባኝ ለየትኛውም ጉዳይ ይሁን ዛሬ ኢየሱስ ጣልቃ ይግባላችሁ። ወይ አንብብልኝ ወንድሜ ተባረክ። 9 ቁጥር 6 በጌታ በኢየሱስ ስም አነበዋለሁ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ። ቁጥር 6 ሕፃን ቁጥር 6 አይደለ? 9:6 ስሙ ድንቅ ኃያል መካር። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ምን አለ? ስሙ ድንቅ መካር፣ ድንቅ መካር፣ ኃያል አምላክ። ስሙ ምንድን ነው አለ? አንደኛ ምንድን ነው አለ? ሁለተኛ ምንድን ነው አለ? መካር። የምንድን ነው አለቃ አለ? የሰላም። የምን አለቃ ነው አለ? የሰላም። ይሄ ስሙ ድንቅ ኃያል መካር የሚለው ስም ሰሞነኛ ስም አይደለም። ይሄ ስም ኢየሱስ የሚባለው ስም ትናንትና ተጠርቶ ወይ ከትናንት ወዲያ ተጠርቶ የሚዘጋ ስም አይደለም። ኢየሱስ ማለት በዘመናት መካከል አባቶቻችን የጠሩት ዛሬም እኛ የምንጠራው ሰሞነኛ ስም ያልሆነው ኢየሱስ፣ ይህ መድኃኒት የሆነው ኢየሱስ ዛሬ እንደዚህ ብሎ ተናገረኝ። ለሕዝቤ ጉዳይና ጥያቄ መድኃኒት ሆኜ እገለጥበታለሁ አለኝ ጌታ።
ስም አይደለም። ዘማሪ ዳጊ ነበረ ተብሎ የሚታለፍ ስም አይደለም። የኢየሱስ ስም ዘላለማዊ ስም ነው። ይሄንን ስም ይዛችሁ በኢየሱስ ጌታ እስቲ አንድ ቀልጠኛ ከዚህ ስምና ከምትወስዱት መድኃኒት ማን ነው የምታምኑት? ያን ብጠይቃችሁ ብዙዎቻችሁ የምታምኑት የያዛችሁን መድኃኒት እንደሆነ አውቃለሁ። ይሄንን ስም ከበሽታችሁ ጋር አታወዳድሩትም። ከምትወጡት መድኃኒት ጋር አታወዳድሩትም። ይሄ ስም ዘላለማዊ ስም ነው። ለፈውሳችሁ ይሄ ስም ኃያል ነው። ለችግራችሁ ይሄ ስም ኃያል ነው። ለጥያቄያችሁ ይሄ ስም ኃያል ነው። ለሞተባችሁ ነገር ይሄ ስም ኃያል ነው። ይሄ ስም ኃያል ነው። ኢየሱስ በሉ። ኢየሱስ በሉ። በመጽሐፍ ቅዱስ ውስጥ በዮሐንስ ወንጌል ምዕራፍ 11 ላይ እኔም ብልኛው እግዚአብሔር ሰው የሚገርም የእግዚአብሔር ቃል አለ። ይሄ ስም ኢየሱስ የሚባለው የነማ ወዳጅ ነው? የነ ማርያም። ዛሬ ክብር አለ። አልቅሳችሁ ዛሬ አትወጡም። የኔት ዛሬ እግዚአብሔር ምስክሬ ነው። የኔት ኢየሱስ መልሶ ነው ከዚህ ቤት የምትወጡ። ቁጥር 11 ይህንንም ተናግሮ ከዚህ በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፍ ላስነሳው እሄዳለሁ አላቸው። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቶ የቀባችው እግሩንም በጠጉሯ ያበሰችዋ ነበረች። ወንድሟም አልዓዛር ታሞ ነበረ። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስ ክርስቶስ የነ ማርያም ወዳጅ ነው። ኢየሱስ ማርያም በስምዖን ቤት ተገኝታ ጌታ ኢየሱስ ክርስቶስን የከበረ ሽቶ አምጥታ በእግሩ የሰበረች ስሟ ለዘላለም የተጻፈላት ደግሞ የነ ማርያም ወዳጅ የኢየሱስ ወዳጆች ናቸው። ጌታ ኢየሱስ እነ ማርያም ቤት ይወጣል ይገባል። ወዳጅ ማለት ምንድን ነው? ስለ ወዳጅ ትንሽ ንገራችሁ። ወዳጅ ማለት በችግራችሁ፣ በሐዘናችሁ፣ በጥያቄያችሁ ውስጥ የሚገኝላችሁ ፈጥኖ የሚመጣ ወዳጅ ይባላል። ወዳጅ ማለት የትኛውም ሁኔታ አይዘውም፣ የትኛውም ፕሌን አይዘውም፣ የትኛውም ችግር አይዘውም። ወዳጅ ማለት ለምሳሌ እንደ ዮኒ ጓደኛ። ወዳጅ ማለት በችግራችሁ ቀን አለው ከሌሊቱ 9 ሰዓት ብትደውሉለት አለው የሚል ነው። ወዳጅ ማለት እውነተኛ ወዳጅ ከየት እንደሚገኝ ባላውቅም መቼም ግን ሁላችንም ወዳጆች አሉን። ዛሬ ግን የምነግራችሁ ስለ እውነተኛው ወዳጅ ስለ ኢየሱስ ነው። ኢየሱስ ክርስቶስ የነ ማርያም ቤተሰብ የነ ማርያም ወዳጅ ነው። ለኢየሱስ መልእክተኛ ላኩበት። የምትወደው ታሟልና ምን በላሉት? እና የምትወደው ነው የታመመው። በችግር ውስጥ ነው ያለው፣ በጥያቄ ውስጥ ነው ያለው፣ በሐዘን ውስጥ ነው ያለው። እባክህ ቶሎና አሉት። ለኢየሱስ ክርስቶስ ይህንን ሲነግሩት ሰዎች ስለሚለማመዱ
ኢየሱስንም ለምደውት ስለነበረ እነ ማርያም እነሱ ቤት ጫን ያለ መከራ መጣና ኢየሱስ ባለበት ስፍራ ቆየ። ቢጠብቁትም አይመጣም፣ ቢጠባበቁትም አይመጣም። መልእክተኛም ተልኮበት ቆየ። ወዳጅ እንደሱ ያደርጋል እንዴ? ወዳጅ ኢየሱስ ቆየ እና አንድ መልእክት ላከ። የእግዚአብሔር ክብር በሱ ሊገለጥ ነው እንጂ ሊሞት አይደለም ማለት። ዛሬ በእናንተ ላይ አንድ ነገር እናገርባችኋለሁ። ዛሬ ያላችሁበት ሁኔታ፣ ዛሬ ያላችሁበት ነገር ከእናንተ አልንቀሳቀስ ያለ ነገር ካለ የእግዚአብሔር ክብር ሊገለጥበት ነው። ልትሞቱ አይደለም፣ እናንተ ልትጠፉበት አይደለም። እግዚአብሔር አምላክ ነገራችሁን አስነስቶ እግዚአብሔር ደግሞ ክብሩን በእናንተ ላይ ሊገልጥ ዛሬ ወዳጃችሁ ኢየሱስ ጣልቃ ይገባላችኋል። ኢየሱስ ቆየ በቃ አለ። ከዛ 3 ቀን ሆነው ኢየሱስ ቆየ። ነገር የቆየባችሁ ሰዎች አላችሁ። ዛሬ እዚህ ጉባኤ ውስጥ ነገራችሁ የቆየ የዘገየባችሁ ሰዎች አላችሁ ወይ? እጁ ያለ ሰው እጁን ያሳየ። አፌ ቃል ይሰራል። እጃችሁን ይኸው። ዛሬ ነገር የቆየባችሁ ሰዎች፣ ነገር የዘገየባችሁ ሰዎች አላችሁ ወይ? ዛሬ ቀኑ ስንት ነው? ጁን 29። ጌታ ምስክሬ የእናንተ ነገር የዘገየው የቆየው የእግዚአብሔር ክብር በክብር ሊገለጥበት ባካችሁ አሜን። እግዚአብሔር እንደዚህ ያለኝ ነገራችሁ የቆየው ዓመታት ያስቆጠረው ሳምንት ያስቆጠረው ይህንን ያህል ዓመት ያስቆጠረው ዘመን የምትቆጥሩ ሰዎች 5 ዓመት ሊሆነው ይችላል፣ 7 ዓመት ሊሆነው ይችላል፣ 9 ዓመት ሞልቶት ይሆናል፣ 10 ዓመት ሞልቶት ይሆናል። ነገሩ ግን እግዚአብሔር እንደዚህ ያለኝ ክብሬን ልገልጥበት ነው አለኝ ጌታ። ክብሬ ሊገለጥበት ነው አለኝ ጌታ። እጄን ላሳያችሁ ነው አለኝ ጌታ። የእናንተ ነገር ሊሞት አይደለም። የእናንተ ነገር ፋይሉ ሊዘጋ አይደለም። የእናንተ ነገር ባዶ ሊሆን አይደለም። ያንቺ ነገር ላይ ጌታ ኢየሱስ ክርስቶስ በክብር ሊገለጥበት ነው። ባካችሁ አሜን፣ ባካችሁ አሜን። እንኳን ነገርሽ ዘገየ፣ እንኳን ነገርሽ ቆየ፣ እንኳን ነገራችሁ ተዘጋ፣ እንኳን ምዕራፉ ተዘጋ። የኔ አምላክ እግዚአብሔር እንደገና ያንቺን ነገር እንደገና ያንተን ነገር የእንደገና አምላክ እግዚአብሔር እንደገና ክብሩን ገልጦ ያቆምሃል። በካችሁ አይሰማም? ኧረ አይሰማም። ክብር ሊገለጥ ነው በሉልኝ። አጠገባችሁ ያለውን ሰው ዞር በሉና ነገርሽ የዘገየው ነገርሽ የዘገየው የእግዚአብሔር ክብር ሊገለጥበት ነው፣ ሊገለጥበት ነው። ክብሩ ሊገለጥበት ነው። ህልውናው ሊታይበት ነው። የራሱ ኢየሱስ ሊገለጥበት ነው። በዚህ ሳምንት ውስጥ ይገለጣል። ኧረ በዚህ ወር ውስጥ ይገለጣል። በካችሁ ይገለጣል። ኧረ በጁላይ ላይ ይገለጣል። ኧረ አሁን ይገለጣል። በካችሁ አሜን። ነገርሽ ዘግይቷል የኔ እናት፣ ነገርሽ ቆይቷል የኔ እህት። እግዚአብሔር እንደዚህ ነው የሚለኝ በዘገየው ነገርሽ ላይ በቆየው ነገርሽ ላይ ሞቷል ባልሽው ጉዳይ ላይ የኔ አምላክ እግዚአብሔር እንደዚህ ነው የሚልሽ ክብሬን እገልጥበታለሁ አለኝ ጌታ። ክብሬን ማህተራሻናሞ እሳቴን ገልጥበታለሁ አለኝ። ያንቺ ነገር አይሞትም። ያምልሽ ጠላት ሊገልሽ ተማምሎ ብዙ ጊዜ ወጥቶብሽ ነበር። እግዚአብሔር እንደዚህ ነው የሚናገረኝ ልጄ አለኝ መንፈስ ቅዱስ ከአንቺ ጋር ኪዳንን አደርጋለሁ አለኝ። ልጄ ወዳታለሁ አለኝ ጌታ። ልብሽ በጣም ቅን ሴት ነሽ። የሚገርምሽ በብዙ የተጎዳሽ በብዙ ያዘንሽ እግዚአብሔር ሆይ ግን ለምን ያልሽህት እግዚአብሔር እንደዚህ ነው የሚለኝ ያንቺ ነገር አይሞትም በያታለሁ።
ገባሁ አለኝ። እኔ እግዚአብሔር በያት አለኝ መንፈስ ቅዱስ። ኧረ እስቲ አሜን። እኔ ክብር መጣብኝ። አሜን። ጌታ እንደዚህ አለኝ፣ ከልጅነትሽ እስካሁን ድረስ ከእግዚአብሔር ጋር ሙግት አለሽ። አንቺ እግዚአብሔር ነው እዚህ ምድር የሚያመጣሽ። በክብር የተሻገርሽ ሴት ነሽ። መምጣትን ምቺ ሴት አልነበርሽም። ጠላት በብዙ ጉድጓድሽን የቆፈረ እውነት ነው ወይ? እግዚአብሔር ግን እንደዚህ ተናገረ፣ ለልጄ ጉድጓዷን ደፍኜ ሆስፒታል ሁሉ ሊያስተኛሽ ሊገርምሽ ወጥቶ ነበር። እግዚአብሔር እንደዚህ አለኝ፣ ለልጄ ጣልቃ ገብቼ ጉድጓዷን ደፍኜ በሕይወት ያቆምኳት እኔ ነኝ በያት አለኝ ጌታ። አሁንም በያት አለኝ መንፈስ ቅዱስ። ልጄ በያት አለኝ እግዚአብሔር። እፈልግሻለሁ በያት አለኝ። እወድሻለሁ በያት አለኝ። እጠቀምብሻለሁ በያት አለኝ። ልጄ አረግሻለሁ በያት አለኝ። ኪዳን አለኝ ከአንቺ ጋር በያት አለኝ። ህልም ታያለሽ በህልሞችሽን አንዳንዴ እስከምትፈሪ ድረስ ጌታ ይሄ ነገር ለምን አሳየኝ? ይሄ ነገር ለምን ሆነ? እግዚአብሔር እንደዚህ አለኝ፣ አሁንም እናገርሻለሁ፣ አንቺ ከኔ ጋር ተስማሚ፣ ክብሬን ባንቺ ላይ አደርጋለሁ አለኝ። ሳት ወደ ኢየሱስ ስትመጣ ያታለሁ። ቀንበሯን ጌታ ሰበረው። እግዚአብሔር ቀንበሯን ሰበረው። ኢየሱስ ቀንበሯን ሰበረው። አንቺ ጌታ ይወድሻል። ተዘጋጅታችኋል ወይ? ወይ አይራ በኢየሱስ አዲስ አበባ አሜሪካ ነው። ተዘጋጅታችኋል ወይ? እዚህ ጋር ኢትዮጵያኖች ናችሁ። ተዘጋጅታችኋል ወይ? እሰይ 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 እሰይ። እሺ እኔ ኦርቶዶክስ ነኝ። እሺ ግን የዮኒን መዳም እፈልገዋለሁ ከሚዲያ ላይ ከመሳደብ ከዛ ህይወት አውጥቶት ዛሬ ላይ በመገኘቱ ጓደኛዬ ሲነግረኝ ዛሬማ ዮኒ ጋር ሄጄ ጌታ ማመልካለሁ። ፕሮፌሲ እኮ የሚመጣው ለምን እንደሆነ ታውቃለህ? ያላመኑትን ለመጥራት እኮ ነው። ክብር አለ በሉ እስኪ፣ ክብር አለ በሉ እስኪ። በጌታ ሲዳኔ ወንዶቹ ክብር አለ በሉ እስኪ። እዚህ ቦታ አሜን። እሑድ 5 ላይ ሁሌ ፕሮግራም አለ። እኔ ምን አገባኝ? ብትመጡ ራሳችሁ ናችሁ የምትጠቀሙት። ምንም ኢየሱስ የምፈልገው መጣ ኢየሱስና ወንድሜን እስኪ አንተ ነጭ ሸሚዝ የለበስከው ሃሌሉያ የአገር ባህል ውስጥ ለብሶ ማገልገል ላይ ለወይንዬ ብዬ ኢየሱስ ክብሩን ይውሰድ። አሜን። በጣም የሚገርም የጌታ መንፈስ እንደዚህ ያሳየኝ። እግዚአብሔር አምላክ የሚወድክ ጌታ መንፈስ ቅዱስ ከልጅነት ኪዳን የገባልክ እግዚአብሔር ደግሞ እንደዚህ አለኝ። ኢየሱስ ስሙ ይባረክ። አንዳንድ ጊዜ አንተ ኪዳን የፈረሰ እስከሚመስል ድረስ እግዚአብሔር ግን እንደዚህ አለኝ፣ ከልጄ ጋር የተፈራረምነው ነገር አለ። እግዚአብሔር አምላክ 3-4 ጠላት ለመግደል በሚቀጣ ነገር በተለያየ ነገር ታቅዶብክ እንዳይኖር በህይወት ተብሎ ተሰብስበውብህ የልጅነት አምላክ እግዚአብሔር ለልጄ ጣልቃ ገብቼ እቅዳቸውን አፈረስኩባቸው። ልጄ አንተ አላወቅም በይሆነ መንፈስ አንተ አልሰማህም አለኝ ጌታ። ተሰበሰቡብህ አለኝ እግዚአብሔር። እኔ ግን እግዚአብሔር እንደዚህ አለኝ፣ ጣልቃ ገብቼ ለልጄ አይሞትም ብዬ
ዘመን መጥቷል በይወል እኔን የምትሰብክበት ዘመን መጣለኝ እኔን የምታገለግልበት ዘመን መጣለኝ እኔን የምታሳይበት ዘመን መጣለኝ ጌታ ልጅ ያለኝ መንፈስ ቅዱስ የክብሬን ታቦት አሸክምሃለሁ በይዋለኝ ጌታ እኔ እግዚአብሔር ጠርቻለሁ እጅህንም ይዤዋለሁ ያልተውኩህም ያልጣልኩህም እዛ ነው በይዋለኝ የዶክተር አዋጅን እግዚአብሔር ሰረዝኩት አለ ተሰረዘ 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 ኢየሱስ ሻአክራ አይዱና ሐሰክ ለበረቦራ ባህዲ ለቦስ ረበግሎ ባህትሬ ለበጋዲና ለኢየሱስ ክብር እወድሃለሁ እጅግ ከልቤ ጋራ እጄን አንስቼ ባካችሁ ዛሬ እኔ እነግራችኋለሁ ወዳጃችሁ ኢየሱስ ለእናንተ ጉዳይ ለእናንተ ጥያቄ ዛሬ ኢየሱስ ጣልቃ ይገባል ጌታ እንዲለኛል የኔ እህት የፈራሽው ነገር አይሆንም በቤትሽ በልጆችሽ እግዚአብሔር አምላክ ላንቺ ነገር ላንቺ ጉዳይ ኢየሱስ እንዲህ ነው የሚለኝ ጣልቃ ገብቻለሁ ባታለኝ ጌታ እቴ እግዚአብሔር ራሻታ ካፓራቦት ያዙልኝ አረ ክብር አለ እዚህ ጉባኤ ውስጥ አንቺ ኢየሱስ ስሙ ይባረክ ነስቲ ቀይ ልብሳ አረ ጉድ በላ አረ ኢየሱስ ጌታ ነው ሲለ ጌታ ክብር ስጡልኝ ኢየሱስ ሲወድሽ ጌታ ሲወድሽ የዛሬ 5 ዓመት ጠላት ስምሽን ከህይወት መዝገብ ላይ ያጠፋው አይገርምም ጌታ ኢየሱስ ግን ከልጄ ጋር ቃል ኪዳን ቀለበት ታውቂያለሽ የቃል ኪዳን ቀለበት አድርጌላት አሜን በኢየሱስ አሜን በኢየሱስ አሜን በኢየሱስ እባባ ያለው የስ ነገርሽ እንዳይሳካ እንዳይሆን የሚከለክልሽ ነገሮችሽ ላይ ሁሉ ጊዜ እየገባ የሚጨነግፍ ጭንገፋ ታውቂያለሽ ነገር ሄደ ስትይ ይጨነግፋል ነው ለኢየሱስ ክብር አምጡልኝ ነገር የተሳካ ስትዩ ከእጅሽ ላይ ይወጣል ይሄ ነገር ሆነ እንዲህ ስትታይ መልክሽ ስታይ በምን ነገር የምታልፊ አትመስል አንቺና እግዚአብሔር ግን ትተዋወቃላችሁ በብዙ ነገር የምታልፊ ሴት ነሽ አንዳንድ ጊዜ ሰው አይረዳኝ ቤተሰብ አይረዳኝ ስትይ ነው የምሰማሽ ጌታ ኢየሱስ ግን የሚወድሽ ከኢየሱስ ጋር ኪዳን ያደረግሽ አሜን እኔም እንደሆነ አላውቅም ኪዳን ነው የማየው ጌታ እንደዚህ ነው የሚለኝ የኔ እናት ከኔ ጋር በኃይል ተጣበቂ ከኔ ጋር በኃይል ተስማሚ እኔ እግዚአብሔር ደግሞ ባንቺ ላይ ክብሬን ገልጣለሁ ከዚህ በኋላ እንባሽን ይሄ የሚፈሰውን እንባሽን ጌታ ሲያበዛ አያል ከዚህ በኋላ ባንቺ ህይወት ውስጥ ጭንገፋ ቆሟል ባካችሁ ክብር አምጡልኝ
ከዚህ ውጭ ምንም አማራጭ የለሽም። ነገርሽ የማይሆነው ለምን እንደሆነ አውቀሻል። አንዴ ኦን አንዴ ኦፍ ሲሆንሽበት አንቺም ታውቂዋለሽ። ጌታ ሆይ እኔም እኮ አውቀዋለሁ ትይዋለሽ። እግዚአብሔር እውነት ነው። ለኢየሱስ ክብር አምጡልኝ። ተናጋሪው ኢየሱስ ነው። የምታረጋግጠው ራሷ ናት። እስኪ አሜን። አረ ኢየሱስ ማነው? አለቀ። ቀንበርሽ ተሰበረ። ከዚህ በኋላ አልቋል አለ። እስቲ አልቋል በይ። እስቲ አልቋል በይ። እስቲ ከኢየሱስ ጋር በይ። እስማማለሁ በይ። ከዚህ በኋላ በይ። ከኢየሱስ ውጪ መኖር አልፈልግም። ኢየሱስ ስሙ ይባረክ። ለዚህ ለጌታ ክብር አምጡልኝ እስቲ። እነዚህ በነገራችን ላይ ዛሬ ኪዳን የሚገቡ ወደ ኢየሱስ የሚመጡ ናቸው። አረ ክብር ለመንፈስ ቅዱስ የሆነ አረ ሃሌሉያ! ኢየሱስ ማነው? ኢየሱስ ጌታ ነው። ሃሌሉያ! ጋር ብለስ ዩ ማይ ሲስተር። ኢየሱስ ስሙ ይባረክ። አሜን አሜን። አስቸኳይ ደብዳቤው መጥቶልሻል። ወጥቶ ነው የማይሆን የዘገየ ነገር እግዚአብሔር አምላክ ሲያፈጥነው አያለሁ። ላይዘገይ ጌታ ጣልቃ ገባበት። ገብቼበታለሁ አለኝ ጌታ። ጌታ ምስክሬ፣ እግዚአብሔርን አገልጊ። አሜን። አገልጊው፣ የሆነ ተአምር ይሆናል። የኔ እናት በእናንተ ቤት ውስጥ ሐዘንን ሊያደርግ ጠላት አሁን ወለስ እየደጋገመ አሁን ጨርሳለሁ። አይዟችሁ ልቀጥል ልጨርስ። አልሰማሁም። ልቀጥል ልጨርስ። ኧረ አይሰማም። እርግጠኞች ናችሁ? እኔ እኮ ተንባይ ነኝ። መተንበይ እወዳለሁ። ልተንበይ። ኢየሱስ ስሙ ይባረክ። የተጠራሁት ለእናንተ ላገለግል ነው። ምንም ሌላ ሞቲቭ የለኝም። ጌታዬ ማገልገል ደስ። እስኪ አሜን። በቤትሽ ውስጥ ጠላት ሐዘን ሊያመጣ እናንተ ቤት ውስጥ መጥቶ እግዚአብሔር ስለ ልጃችሁ ነው ሐዘኑን እንደዚህ ያለኝ እግዚአብሔር ገልብጬዋለሁ። እግዚአብሔር እንደዚህ ያለኝ በዘር ያለውን መንፈስ ልጅሽን የሚከታተለው የተደገመውን የድግምቱን ሟርት ዛሬ ሂርታ ጩናውጣ ሂርታ ጩናውጣ ሂርለቀ ሂድ ልጇን ለቀ ሂድ አዛሃለሁ በናዝሬቱ በኢየሱስ ስም ልቀቅና ውጣ። ለቀህ ውጣ አሁን በኢየሱስ ስም። ልጇን ለቀህ እንድትወጣ አዛሃለሁ አሁን በኢየሱስ ስም። ልጇን ለቀህ እንድትወጣ አዛሃለሁ በናዝሬቱ በኢየሱስ ስም። ይህንም ብላቴና በር ዘግተህ ያስቀመጥክ አሁን በዚህ ሰዓት ለቆ እንዲወጣ በኢየሱስ ስም አዘዋለሁ። በኢየሱስ ስም አዘዋለሁ። አሁን በዚህ ሰዓት ይሄ ብላቴና ነፃ ይውጣ። በኢየሱስ ስም ነፃ ይውጣ። በኢየሱስ ስም ነፃ። አረ ኢየሱስ ያድናል። ስለ ልጅሽ ጌታ ጣልቃ ገብቷል። ባለቤትህ ናት። ክብር ለኢየሱስ ይሁን። ጌታ እንደዚህ ነው የሚለኝ፣ ይሄ ልጅ እዚህ ቤት አገልጋይ ነው። እግዚአብሔር አምላክ ከተዘጋበት በሩ ሲያወጣው ነው። አሜን። ክብሩን ለጥየው እግዚአብሔር እንደዚህ የእግዚአብሔር ክብር ሊገለጥበት ስለሆነ አዘናችሁ አይደል? በቃ አላችሁ አይደል? በቃ ተስፋ የተቆረጠበት እንዳላዛር የሞተበት ምዕራፉ የተዘጋበት አይደል? እግዚአብሔር ግን እንደዚህ ብሎኛል፣ ክብሬን በእናንተ ቤት ውስጥ እገልጣለሁ። ባካችሁ አሜን። ኢየሱስ ማን ነው? ጌታ ኢየሱስ። የሚገርምህ ታሪክ ከቤተሰብ ከአንተ ጋር ኪዳን አለው አይደል? እግዚአብሔር
ነገሮች ኦን ኦፍ ይሆናሉ አይደል? አንዴ ኦፍ አንዴ ኦን፣ አንዴ ኦፍ አንዴ ኦን። እግዚአብሔር እንደዚህ ብለህ ጠይቀው፣ ምንድነው ማድረግ ያለብን? የትኛው ቦታ ነው? የትኛው ጋር ነው እያልክ ከእግዚአብሔር ጋር የተነጋገራችሁ በልብህ ሰው ማለት ነው። ስላለህበት ስለ ሁኔታ፣ ስለ ቢዝነስ፣ ስላለህበት ጉዳይ ነው። እግዚአብሔር አምላክ የሚገርምህ ወደ ሰፊ ወደ ሆነው ነገር እግዚአብሔር ወደ ተናገረክ ነገር እያየኸው ስላለው አሁን ስላለህበት ጉዳይ ከጌታ ጋር እያወራችሁበት ያለ ጉዳይ ሂሳብ የሰራህበት ጉዳይ ጠላት ደግሞ ሊያዳፍነው የወጣበት ጉዳይ ላይ አንተና ጌታ የምትተዋወቁበት ጉዳይ ላይ ጌታ እንደዚህ ያለ ዛሬ ጣልቃ ገብቼበታለሁ። እስኪ አሜን፣ እስኪ አሜን። ባካችሁ ለዚህ ለኢየሱስ ክብር አምጡ። አሜን፣ አሜን። እዚህ ውስጥ ግን ነገራችሁ የዘገየባችሁ ሰዎች እስቲ እጃችሁን ከፍ አድርጉልኝ። ቃል ላውጣበት። እጃችሁን ቀስ ብላችሁ አውጡልኝ። አጥፉ፣ ችግር የለውም። አውጡልኝ። ምንም ሆነ ምንም እግዚአብሔር አምላክ ተአምር ሲሰራበት ያየው ከሆነ ምንም ይሁን ምንም ትመሰክራላችሁ አይደል? ትመሰክራላችሁ። ጌታ ምስክሬ ነው። ጌታ እንደዚህ ምን እንዳሳየኝ ታውቃላችሁ? አፕሩቭ ሲደረግ ሲሆን አየሁት። አደራችሁን በኢየሱስ እንዳትረሱ። እግዚአብሔር ዛሬ ይሄንን ተአምር አድርጌያለሁ። አልሰማኋችሁም? ባካችሁ አልሰማኋችሁም? ኢየሱስ ማን ነው? ኢየሱስ ማን ነው? ወገኖቼ ይሄ ፕሮግራማችን እሑድ 5 PM ላይ ይቀጥላል። እስኪ አሜን፣ እስኪ አሜን። እዚህ ስፍራ ላይ ለታመሙ በተለያዩ ችግር ስላሉ ጥያቄ ላላችሁ ሰዎች እሑድ 5 PM ላይ ይሄ ፕሮግራም አለ። ለሁላችሁም ዛሬ ብጸልይ ደስ ይለኛል። ከፕሮግራሙ መጨናነቅ የተነሳ አይ ቲንክ ለእናንተም ሰዓታችሁ እንዳያልፍ ዮኒዬም የሚናገረው ነገር ስላለ እዚህ ዳጊ የሴት ሄደ ኢየሱስ ስሙ ይባረክ ስላለ ዘምረን ጌታን አምልከን እንሄዳለን። እሑድ ግን የሚቀጥለው እሑድ 5 PM ላይ በተለያየ ጥያቄ ውስጥ ላላችሁ፣ በተለያየ ችግር ውስጥ ላላችሁ እኛ ቤተክርስቲያን ውስጥ ጌታ እንደዚህ ያለኛል፣ ችግራችሁን የፈለጋችሁትን ጥያቄ ጻፉና ኑባያችሁ አለኝ ጌታ። ማህተም አዘጋጃ አለኝ እግዚአብሔር። ጉድ እኮ ማህተም አዘጋጃ አለኝና ማህተም ምችበት አለኝ ጌታ። ማህተም ምስክርነት ነው። ዩቲዩብን ገብታችሁ ማህተም ምችበታል። ማህተም የተመታባቸው ሰዎች ሁሉ ነገራቸው ሆኖላቸዋል። እኔ ምን ላቅ አሰራር ነው። እስኪ አሜን። የኢየሱስ የስሙ ኃይል የሚባል ጨርቅ ስሜን ጻፊበትና አለ እዛ ኢትዮጵያ እኮ ስሜን ጻፊበትና እንዳትሸጭው አለኝ። ከሸጥሽው አልሰራበትም። እሺ ስለው ጻፊና ይሄን ስሜ አንቺ መሄድ እንኳን ባትቺ ለእነሱ ስጫቸው አለኝ እግዚአብሔር። እኔ ደግሞ በዛ ልፌ ታምር ሰራበታለሁ። እግዚአብሔር ቃል ላይ ያለ ይሄ ነገር የጳውሎስ ጨርቅ የአካሉ ጨርቅ ተወስዶ ደዌን ይፈውስ ነበር። እኔ ምን አገባኝ መታዘዝ ነው ስራ ያልኩና የኢየሱስ የስሙን ኃይል የሚል ጽፌ ውስጥ ያደረጉና ወለድን ይላሉ። እንደዚህ ይሆንና ይሆን መጽሐፌን አረስቲ ያምጡልኝ። ዛሬ መጽሐፌ እንድታነቡት ፈልጋለሁ። ይሄ መጽሐፍ ፎክሬበት ዛሬ ይሄን ቀን ጌታ ሰጠኝ።
አይታችሁ ከሆነ በየዩቲዩብ በየላይቭ እናገራለሁ። መጽሐፌ ሰምታችኋል። መጽሐፌ ይላል። ይሄ መጽሐፍ ሁላችሁም እንድታዩት እዚህ መጽሐፍ ውስጥ ያለው የእግዚአብሔር ክብር ልነግራችሁ አልችልም። እነ ካትሪል ኩርማን በነበሩበት ሰዓት ይመስለኛል መጽሐፌን ሳነበው አንድ የነቢይ ብርቱካን ታሪክ የለም እዚህ ውስጥ። መንፈስ ቅዱስ ነው የሚያውቅ። አንድ የኔ ታሪክ የለም። ምንም ታሪክ የለኝም። እኔ ታሪኬ ኢየሱስ ነው። በዚህ መጽሐፍ ውስጥ ግን የተጻፈው ስለ ኢየሱስ ታሪክ ነው። ስለ ኢየሱስ ታሪክ ጌታ ኢየሱስ ያደረገው የፈወሰው። እኔ የነ ካትሪል ኩርማንን አይነት መጽሐፍ ይመስለኛል። እኔ አንብቤዋለሁ። የነ ኤሚን መጽሐፍ ይመስለኛል። እዚህ ትላልቅ የእግዚአብሔር ሰዎች ያገለገሉበት መጽሐፍ ይመስል ክብር ስጡልኝ። በእውነት እንደው አንተን አንድ ነገር እዚህ ውስጥ አንብበህ ልብን የነካው እንድታነብልኝ ይፈልጋለሁ። እዚህ ውስጥ ይህን መጽሐፍ ስጡልኝ ለዳጊ። እዚህ መጽሐፍ ላይ ብዙ ተአምር አለ። መንፈስ ቅዱስ ምስክር። እኔ በነፃ ብትወስዱት አይዶንኬ አገባኝ። እናንተ ነፃ ስለምትወዱ ማለት ነው። እንደፈለጋችሁ ግን እጃችሁ ላይ ድረስ አንብቡት። እስኪ አሜን። እዚህ መጽሐፍ ውስጥ ስለ ነቢያት ያወራል። ስለ እውነተኛ ነቢያት ያወራል። ስለ ሐሰተኛ ነቢያት ያወራል። እውነተኛ ነቢያቶች በዚህ አሉ ወይ? በአዲስ ኪዳንም በብሉይ ኪዳንም ሐሰተኛ ነቢያት አሉ ወይ? ነቢይ ማለት ምን ማለት ነው? ነቢይ ማለት ምንድን ነው? አሁን እናንተ ነቢይ ትፈራላችሁ አይደለ? አሁን ነቢይ ፈርተናል አይደለ? ድሮ ነቢይ በጣም ይወደዳል ነበር። አሁን ነቢይ ሲባል ለምን እንሄዳለን ነቢይ ምናምን ነው የሚባለው። አይደለም። በነቢያት ውስጥ መጽናናት አለ። የነቢያት መንፈስ ትልቅ ቦታ ያለው ነገር ነው። ተባረክ ነው። እስቲ አቀምጭልኝ። እዚህ መጽሐፍ ውስጥ የሚያወራው ስለ ሐሰተኛ ስለ እውነተኛ ነቢያቶች ምንድነው ልትማሩበት ሁሉ በዚህ መጽሐፍ ውስጥ ትችላላችሁ። ትልቅ መጽሐፍ ነው የጻፍኩት። ይህንን መጽሐፍ ሁላችሁ ዛሬ ይዛችሁ እንድትሄዱ በጌታ በኢየሱስ ስም አሳስባችኋለሁ። መጽሐፍ ከኔ እጅ ላይ እስቲ መውሰድ ፈልጋለሁ የሚል እየጠበቃችሁት ነው? እየጠበቃችሁት ነው? ኢየሱስ ስሙ ይባረክ። ዮኒዬ ወደዚህ ይመጣል። አንድ 5 ደቂቃ ሰጠዋለሁ። ከ5 ደቂቃ በኋላ ዳጊዬ ይመጣል። ስለ መጽሐፌ በዚሁ ይመረቅ እባክህ። መጽሐፍ ክብር ለኢየሱስ ይሁን። በዚሁ እናንተ ትመርቁታላችሁ። ወንድማችሁን ወደ ክርስቶስ ስለተቀላቀለ ያጨበጨብጨብ። ከምን እንደምጀምር አላውቅም። ሰላማችሁ ሁላችሁ ብዝት ይበልልኝ። አሜን። እጅግ አድርጌ ምን የሚገባኝ ሰው አይደለሁም፣ ግን እግዚአብሔርን የያዘ ምንም እንደማይሆን በኔ አይችልም። እኔን ሀበሻውን በሶሻል ሚዲያ አላውቅም። ብዙ አልገጠመኝ። የሚያይ በሙላ በጥሩም በመጥፎ ያቀኛል። እንግዲህ ግን ጌታ ሁልጊዜ የምፈልገው እንግዲህ ስለ ራሴ ትንሽ አጫሽ አይደለሁም፣ ቃሚ አይደለሁም፣ ጠጪ አይደለሁም፣ ምን አይደለሁም። ግን አንደበቴ በፍጹም ኮንትሮል ማድረግ አልችልም ነበር።
እውነቴን ነው እና ኢቭን ጓደኛ ያለው ከወንድም በላይ የሆነ እግዚአብሔር አምላክ ይሰጠኛል። በጥሩ በመጥፎ ዮኒ ቬጋስ በጥሩ ስነሳ ጥሩ ይባላል፣ በመጥፎ ስነሳ መጥፎ ይባላል እና ሳልረዳ ቀርቼ አይደለም ብራዘር፣ ግን እኔም ኮንትሮል ማድረግ የምችለው ስላልነበረ ነው። አንተም አሁን ያረፍክበት ነገር ይሆናል ብዬ አስባለሁ። ሁላችሁንም ፕሮፌት ብርቱካን እውነት ልናገር 10 ዓመት ሙሉ ነው በምንም ነገር ሳትጠላ ሰላም ነህ፣ ልጆች እንዴት ናቸው፣ ቤተሰብ እንዴት ነው፣ አንተ እኮ የጌታ ነህ ትላለህ። 10 ዓመት በምን እንደሆነ አላውቅም፣ ሁሌ ትለኛለች። ምን እያሰበች ይሆናል? ምንም ልበልበል ትደውላለች። አይ እንዴት ነህ፣ ሰላም ነህ፣ አንተ እኮ ልጄ ነህ ትላለች። ምንድን ነው የምታስበው? ምንድን ነው የምትለው? እና የጌታን ቃል የሆነ ነገር ትነግረኝና ከዛ በል ሚስቴን ልጆች ይባረኩ፣ ቤተሰብ ይባረክ፣ ጸልያለኝ፣ እንለያያለን በስልክ በቃ ያ ነገር ይመጣል። ግን መጨረሻ ላይ የተርኒንግ ፖይንት የሆነ ምንድን ነው የሆኑ አባት ይናገራል። ምን የሚል ንግግር ነው የተናገሩ? ኢየሱስ የዓለም ብቸኛው ቤዛ ነው ብለው ተናገሩ። እኔ ከማምንበት በሃይማኖት በነበርኩበት በኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው እሳቸው ተናገሩ። ለእኔ ደግሞ ምንድን ነው የሆነው? ብዙ ሰዎች ያንን መሴጅ ላኩልኝ። አንዳንዶቹ ምንድን ነው የምትለው በዚህ ጉዳይ ላይ፣ አንዳንዶቹ ደግሞ እስቲ እኛ ቋንቋ እንለዋለን ላስ አድርጋቸው የሚባል ነገር መጣ። ከዛ አየሁት ደጋግሜና እኔ የፈለገ ነገር ቢሆን በኢየሱስ ክርስቶስ ተደራድሬ አላውቅም። የግል አዳኝ አላረኩትም ብዬ ነው የማስበው፣ ግን ተደራድሬበት አላውቅም። ኢየሱስን ያመለከ እንዴት ነው ሊገፋ የሚችለው? እንዴት ነው በመጥፎስ የሚነሳው የሚለው ነገር ውስጥ ገባ። ከዛ እንኳን ክፉ ላወጣ በሳቸው ላይ ይሄን ራሱ ጌታ አግኝቶ ይኸው ለምስክርነት ለሁሉም ቀን አለ፣ ሁሉም በጊዜው ነው የሚሆነው ብዬ አስባለሁ። እግዚአብሔር አምላክ ከዛ በኋላ ያለኝ ነገር የሳምንት ጊዜ ሰጠ። መልሱን ፈልጋለሁ። የዓለም ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩኝ። መልስ የሚሰጥ የለም። ከዛ በኋላ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ የተቀበልኩ በደስታ የሚገርመው የበርዝዴይ ጊዜ ነው። አረሰው በጭራሽ ማረሰው የፋሲካ ቀን የኔ የበርዝዴይ ቀን ነበር። የዛኔ ነው እንግዲህ ጌታ በኔ ላይ ይሰማል። እግዚአብሔር ይባላል። ለሁላችሁም ነገር 15 ዓመት ማለት የፈለግኩትን ቃላት ማወቅ ሰው ነኝ። ማንንም የማልፈራ ጌታ ይቀርበል እና ማንንም በሰው ደረጃ የፈራሁት እኔ በሕይወት የለም እና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ ለሱ ተንበረ በዚህ አጋጣሚ የተወደደች ፕሮፌት ሊሊ ቼክ አረኩኝ ገባውና ሄጇን ሳይ ጌታ ይመስገን እግዚአብሔር ይባላል። እጅግ የሚደንቅ አገልግሎት እንደምትሰጥ ያለው እና የእሷ most of the time it was in English and I was so amazed በሴቶች ላይ ወንዶቹ ስንሰልፍ ጌታ ሴቶቹን ያስነሳው እግዚአብሔር ይባላል እና እጅግ የማመሰግን እዚህ የመጀመሪያዬ ነው። ከዚህ በኋላ ግን በእግዚአብሔር ፍቃድ ምናልባት ወደፊት የሚሆነው አይታወቅም። ይሄ ምስክርነት ነው። በነገራችን ላይ ወንጌል ሰበከ ብሎ ሊሰሩበት ይችላሉ ፖለቲካ፣ ግን እኔ በምስክርነት ነው ጌታ ፈቅዶ ወደፊት እሱን ለማገልገል እድሜን በሙሉ ተደስቼ አረፈ። እግዚአብሔር ወንድሞች በሙሉ እኔም ብለው የመጡ ከዳላስ አሉ፣ ከዴንቨር ኮሎራዶ፣ ከኢትዮጵያ ድረስ ከዴንቪ ኤሪያ all over the place የመጡ ወንድምና እህቶች እንደገና ደግሞ ቁጭ ብለው ሌሊቱ ሙሉ ከአውስትራሊያ፣ ከኢትዮጵያ፣ ከሳውዝ አፍሪካ you name it, all over Europe they're watching right now, Canada as well, watching my life all night long. Now here, over there, this is it. Then it's right. Don't do it.
ከአገር ጋር ሞልቶ አሜሪካ እንደመጣ ማቀው ወንድሜ ነው። አሁን ግን ጌታን አግኝቶ እሱ ራሱ ሰላሙን አግኝቷል። እግዚአብሔር ይባረክ። እህታችን የሚሆን የኦርቶዶክስ እህታችን የኦርቶዶክስ ወንድምና እህቶቻችን ናቸው። ሁሉ በጣም አድርጌ ነው የምወዳቸው ቤተሰቦች፣ በቤተሰቤም ኦርቶዶክስ ናቸው። ግን ጌታ ምንም ሃይማኖት፣ ሀገር ምን የማይገድበው ጌታ ናቸው። የትም የማይገደብ ብቻውን አለ ብቻውን ያለው ስሙ ይባረክ። እግዚአብሔር ይባረክ። የመጣችሁትን በሙሉ እግዚአብሔር ብርቅ ያድርግልኝ። ባሰባችሁን ነገር በሙሉ ቀድሞ ኢየሱስ ይድረስላችሁ። ብርክ በሉልኝ። እግዚአብሔር መልካሙን ያድርግላችሁ። ስለተሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ተባረኩ። ላይ የወጣሁት ዮኒማኛ በዚህ ልክ ጌታ ሲቀበል በማየት በጣም ደስተኛ ነኝ። እኔ ደጋግሜ ተናግሬያለሁ። ምናልባት ወደፊት ሆኖ አላውቅም። ሃይማኖት ኦርቶዶክስ ነኝ። የእናቴ ቆራቢ ናት። የቆራቢ ኦርቶዶክስ ነኝ። ግን ዮኒማኛ በዚህ ልክ ጌታን ተቀበለ ማለት ዮኒማኛ ሰው ህዝብ አረፈ። ነቢት ብርቱካን የሰራችው ቀላል ስራ አይደለም። ለዮኒማኛ ህይወት አለ። ለህዝብ ነው የሰራችው። ህዝብን ያሳረፈችው። በእሱ ያላለቀሰ ያልተማረረ ሰው የለም። እኔ በእሱ ጉዳይ በጣም ብዙ እሰቃይ ነበር። የቅርብ ጓደኛ እንደመሆነ ምንም አይነት ኮምፕሌን ሲመጣ ወደ ነበር መጣው እግዚአብሔር ገላገለ። ምናልባት አሁን ትንሽ ሊያስቸግረኝ የሚችለው አስጸልይልን ሰዎች ሲመጡ ያኔ ታሪክ አልፏል። ስለዚህ ለዮኒማኛ ትልቅ ቦታ ልሰጠው ነው። ይሄ የምሰጠው በጣም የህይወት ዘመን ቼክ ነው። ብዙ ሰው ቼክ የሚያውቀው አንድ የተቆርጦ የሚሰጥ ነው። ይሄ ግን የህይወት ዘመን ቼክ ነው። ቃል ትገባልኛለህ ዮኒማኛ ሰው አመሰግናለሁ። መጽሐፍ ቅዱስ ነው። ዮኒ እግዚአብሔር ባርክልኝ። እና እግዚአብሔር ባርካችሁ ሁላችሁንም በወንጌል ያገዛችሁ እነ ፓስተር አላዛር፣ እነ ኤርሜ፣ እነ ዳጊዬ፣ እነ ፓስተር አሊ ሁላችሁ ክብር በሉልኝ። እነ ባህሩ ወንጌላዊ ባህሩ ማንን ጠርቼ ማንን ግራ እየገባኝ ነው። እና ሁላችሁም እግዚአብሔር ጠብቅልኝ። እግዚአብሔር ባርክልኝ። እጅግ አድርጌ አመሰግናለሁ። ኢየሱስ ጌታ ነው። ቅዱስ ቁርባን ደግሞ የሆነ ብቻ ይወስዳል። ክብር ለኢየሱስ ይሁን። ለእሱ ቅዱስ ቁርባን እንዲህ ተዘጋጅቶለታል። ለኢየሱስ ክርስቶስ ደሙና ሥጋውን ይወስዳል ማለት ነው። ኢየሱስ ጌታ ፓስተር እግዚአብሔር ይባርክ። ኢየሱስ ስሙ ይባረክ። ፓስተር አላዛርም በሚያስደንቅ ሁኔታ ወንድማችንን አስተምሮ የሰው ክሬዲት ማናጠራው ኢየሱስ ስሙ ይባረክ። ታላቅ የእግዚአብሔር ሰው እንደሆነ እናውቃለን። ብዙዎችን ወደ ኢየሱስ ያመጣ ለእግዚአብሔር ቤት ስራ የቆመ የእግዚአብሔር ባሪያ እንደሆነ እኔም አውቃለሁ። ጌታም ያውቃል። እስኪ አሜን። ኢየሱስ ይባረክ።
እዚህ ወንድማችንን እኔ እሱ ተከታትለን በደንብ ላይ ተሰርተውበታል። ደስ ብሎት አስተምሯል። ከቅዱስ ቁርባኑ በኋላ አንድ 5 ደቂቃ ወደ ደቂቃ ሰጥሃለሁ ትላለህ ማለት ነው። ክብር ለኢየሱስ ይሁን። እስኪ አሜን። ኢየሱስ ስሙ ይባረክ። ጌታ ቸር ነው። በዛችም ሌሊት እንጀራውን አንስቶ አመስግኖ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆነው ሥጋዬ ነው፣ ለመታሰቢያዬ አድርጉት። እንደዚሁም ከራትም በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በአዲስ ደም የሚሆን የአዲስ ኪዳን ደሜ ነው፣ በጠጣችሁትም ጊዜ ሁሉ ይላል። ክብር ለኢየሱስ ይሁን። ኢየሱስ ስሙ ይባረክ። ኢየሱስ ክርስቶስ ደሙን አፍስሶ ስጋው ተቆርሶ ለሁላችን መድኃኒት ሆኗል። ስለዚህ ይህ ስርዓት ሁል ጊዜ በሕዝብ ፊት የሚደረግ መታሰቢያ ነው። ክብር ለእግዚአብሔር ይሁን። ደሙ በተወሰደ ስጋው አለና ይሄንን የተቆረሰውን ስጋውን የፈሰሰውን ደም በጌታ በኢየሱስ ስም ይወስዳል። መውሰድ እንችላለን። እግዚአብሔር ይባርካችሁ። ኢየሱስ ስሙ ይባረክ። አሜን። እስኪ አጨብጭቡለት። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው።
አሜን። ጌታ እናመሰግናለን። ክብር ለኢየሱስ ይሁን። ስለ ወንድማችን ስለ ዮኒ የጌታ ምሕረት በሱ ላይ ስለተገለጠ ክብር ለኢየሱስ ይሁን። እሱን የሚያውቁ ጌታ ኢየሱስ አዳኝ እንደሆነ ካወቀ በኋላ እንዳስተምረ ወደ እኔ መጣ። ማመን ነው ያቃተኝ። የጌታን ምሕረት ማሰብ እንድንችል ቀጥሎ ለሌሎች እግዚአብሔር ዞር እንዲያደርጋቸው ፍርድን ለምንለምንባቸው ሰዎች ሁሉ መጸለይ እንዳለብን ጌታ አስተምሮኛል። ክብር ለኢየሱስ ይሁን። ዮኒ በትክክል ተነክቷል። ጥሩ ተማሪ ነው። እየቀደመ ነበር የሚገባው እና እግዚአብሔር የተመሰገነ ይሁን። ኦልሞስት ወደ 8 ሰዓት ያህል አብረን አሳልፈናል። ጌታ በነገር ሁሉ ረድቶታል። ይሄ ከዚህ በፊት ያደረጋቸውን ነገሮች እየቀያየረ የሚኖርበት ሳይሆን ላይመለስ ጌታ ነክቶታል። ክብር ለኢየሱስ ይሁን። በዚህ ለታደምን ሰዎች ደግሞ ሌላው የሚችለው ነገር መጽሐፍ ቅዱስ ምን ይላል? ለሕዝብ ሁሉ የሚሆን የምስራች ዛሬ በዳዊት ከተማ መድኃኒት ጌታም ክርስቶስ ተወልዶላችኋል። ክብር ለኢየሱስ ይሁን። ይሄ የተነገረው ኢየሱስ በተወለደበት ሰዓት ነው። ያ ኢየሱስ የተወለደበት ቤት ማን እንደተወለደ አላወቀም። የእግዚአብሔር ቃል እንደሚነግረን በእንግዶች ስፍራ አልነበራቸው፣ ስለዚህ በግርግም ነው ያስቀመጡት ይላል። ብዙ ጊዜ ኢየሱስ ቦታ የማይሰጠው በሱ ሰው ምን እንደሚጠቀም ስለማያውቅ ነው። ወገኖች፣ በዚህ ያለን ሰዎች ኢየሱስን ለጴንጤዎች አትስጡት። ኢየሱስ የጋራ ነው። ኢየሱስ የሁላችን መድኃኒት ነው። መጽሐፍ ቅዱስ እንደሚነግረን ለሕዝብ ሁሉ የሚሆን የምስራች፣ ለተማሩ፣ ለመሃይሞች፣ ለድሃ፣ ለሀብታም የተማራችሁ ሰዎች ካላችሁ ኢየሱስ ያስፈልጋችኋል። አንድ ሰው በአንድ ስፍራ ሄደና ምን እንደሆነ ታውቃላችሁ? የታወቀ ሳይንቲስት ይመስለኛል ቱር ያደርግ በነበረበት ጊዜ የሆነ ገጠር ውስጥ ሄዶ አንድ መሃይም ሰው አብሮት ቱር ያደርግ ነበር፣ ጋይድ ያደርገው ነበር። በኋላ ምን ይለዋል? ስለ ፊዚክስ ይጠይቀዋል። ያ ሰው ፈጽሞ አያውቅም፣ እሱን ኮሚኒኬት ከሚያደርግበት ቋንቋ ውጭ። በጣም በሚገርም ሁኔታ የነገረውን አዳዲስ ቴክኖሎጂ ሲነግረው አያውቅም። ሞተሃል እንጂ አንተ ኖረሃል አይባልም ይለዋል። እሺ ብሎ ይሄዳል። ይሄ ለሚለው ነገር ያ እረኛው ያ ጋይድ የሚያደርገው ሰው መሃይም ነው። እልፍ ባለ ጊዜ ግን ታንኳዋ ተቀደደችና ፕሮፌሰሩን ሳይንቲስቱን ጠየቃቸው። ፕሮፌሰር ሳይንቲስት ዋና ይችላሉ አላቸው። አልችልም አሉ። እንግዲያውስ ታንኳው ተቀደዋል፣ መሞታችን ነው አለ። ወዲያው ታንኳዋ በውሃ ተከደነች። ሰውየው እዛ ሲዘግቶ መዋኘት የሚችል ሰው አመለጠ። አንዳንድ ጊዜ ወገኖቼ ለዚህ ዓለም ጥበብ ሳይንቲስት ሆነን ለኢየሱስ እውነት መሃይም ልንሆን እንችላለን። የተማርን ሰዎች ትምህርታችን በጥሩ ፖዚሽን ሊያስቀምጠን ይችላል። ከሲኦል ግን አያድነንም። ኢየሱስ ክርስቶስ ግን መድኃኒት ነው። አንድ ነገር ልናገርና ልጨርስ። ባለጠጋም የሆንን ሰዎች ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ያጠቅመዋል ነው የሚለው። አንድ ባለጠጋ የነበረ ሰው በድሮ ዘመን ብዙ ሀብት ነበረው፣ ከብቶቹን ሸጠ። ስለዚህ አገር መቀየር ስለፈለገ ብዙ ሀብቱን በወርቅና በብር ቀይሮ በከረጢት ይዞ ጉዞ ይጀምራል እና ለብቻው ያወራል። የለበሰው ልብስ ሽፍቶች እንዳያገኙት ቡትቶ ነው የለበሰውና ከራሱ ጋር ያወራል። ምን አይነት ድንቅ ሰው ነኝ፣ ባለጠጋ ነኝ፣ ሁሉ አለኝ እያለ ሲሄድ ግን በሚሄድበት ቦታ ግን የሚያቋርጠው ጫካ ብዙ አውሬ የሞላበት ስለነበር ድንገት ከዚህ ባለጠጋ ሰው ጋር አንበሳው ጋር ተገናኙ። አሁን ደስታ ለአንበሳው፣ ድንጋጤ ለሀብታሙ ሰው ነበር። ፍርሃት ውስጥ ገባ፣ መንቀጥቀጥ ጀመረ። ብሩ አላስጣለውም። አንበሳውን ጥቂት ጊዜ የደስታ ድምፅ ካሰማ በኋላ ተሽከርክሮ ሊበላው ሲመጣ ክንዱን አንስቶ ሊያደቀው ሲል ሰውየውም ከረጢቱም ወደቁ። ድንገት ግን አስደናቂ ነገር ተፈጠረ። ከባድ የጥይት ድምፅ ተሰማ። ከጥይቱ ድምፅ ጋር አንበሳው ተዘረረ። በጣም የሚገርማችሁ ነገር ለካም
ባለጠጋውን ያድን የነበረ አንበሳ በሌላ ገዳይ ይታደን ነበርና ብሩ ያላስጣለውን ሰው አንበሳውን ጣለለት። ወገኖቼ የሰው ብርና ወርቅ ብዙ ነገር ሊያመጣ ይችላል። ከዘላለም ሞት አንበሳ ግን ሊያስጥል የሚችል የለም። ነገር ግን አንድ ቀን በመስቀል ላይ ሞት ራሱ ታደለ። አዳኙ ኢየሱስ ድል ነሳው። ሃሌሉያ! በእርሱ የዘላለም ሕይወት ተገኘ። ወገኖች ልነግራችሁ የምፈልገው ነገር ለሕዝብ ሁሉ የሚሆን የምስራች ዛሬ በዳዊት ከተማ መድኃኒት ጌታም ክርስቶስ ተወልዶልናል። ወገኖች የኮቪድ-19 ክትባት ሰው ኢግኖር እንደማያደርገው ሁሉ ክትባቱ ሲገኝ ሰው ሁሉ እንደተደሰተ የዘላለም እሳት ውስጥ የሚያስገባ በሽታ መድኃኒት ሁሉ ቤቱን ቆልፎ እንዲቀመጥ ያደረገው ቫይረስ መድኃኒት ሲገኝ ተቆለፍንበት እንደወጣ የኮቪድ-19ን ክትባት ኢግኖር እንዳላረግን ሁሉ ወገኖቼ ኮቪድ ብዙ ሰዎችን ገሎ ሰውነታቸውን አፈር ውስጥ ነው ያስገባው። ይሄኛው ቫይረስ ግን ወገኖቼ ኃጢአት ቫይረስ ዘላለማችንን ነው የሚያበላሸው። ግን መድኃኒት ተገኝቷል። እርሱም አዳኛችን ኢየሱስ ክርስቶስ። ዛሬ ልነግራችሁ የምፈልገው ነገር ይሄ ነው። ኢየሱስ ለሁላችን ያስፈልገናል። ለጴንጤዎች አትስጡት ኢየሱስን። አየር መተንፈስ የጋራ ነው። ውሃ መጠጣት የጋራ ነው። አየርን ወስደን ለከሌ እንደማናደርገው ሁሉ ተንፍሰን እንደምንኖርበት ዘላለማዊ ትንፋሽ ረፍት ለማድረግ ወገኖቼ ኢየሱስ የጋራ ነው። ኦርቶዶክስ ወንድሞቼ ማርያምም ኢየሱስም የጋራ ናቸው። ኢየሱስን ወልዳለች ማርያም። እሷም ደግሞ ቤተሰብ ነች ለኛ። የምንጠላት አይደለችም። የተከበረች ድና በአብ ቀኝ አብራ በክርስቶስ የተቀመጠች የተከበረች እናት ልንነቃት የማንችል ኢየሱስ ማርያምን በእናትነቱ የጋራ ናት። ኢየሱስም ባዳኝነቱ የጋራ ነው። ኢየሱስ የጴንጤዎች አይደለም። ኢየሱስ የሁላችን ነው። እግዚአብሔር ይባርካችሁ። ለሕዝብ ሁሉ የሚሆን የምስራች መድኃኒት ተወልዶልናል። ሃሌሉያ! ኢየሱስ ጌታ ነው። አሁን ጊዜ ነው የሚመጣው። አንድ ሰው ግን ሳላመሰግን ቀርቻለሁ እና መሲ ያለሽ መሲ በእውነት ይሄን ስፍራ እዚህ አካባቢ ላይ እግዚአብሔር እንዲያመጣን የእሷ ጸሎት የእሷ ትጋት ነውና እስቲ ባካችሁ እንደው ለእሷ አጨብጭቡ። እግዚአብሔር አምላክ ዘመንሽን ይባርክ፣ ትዳርሽን ይባርክ፣ ልጆችሽን ይባርክ። የነብዩን ዋጋ አገኚ። ተባረኪ። ዳግዬ ብዙ አጨብጭቡለት እስኪ። እሺ ጌታ የተባረከ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ፓስተር አላዛር እግዚአብሔር አብዝቶ ይባርክ። በጣም ማከብረው በጣም የምወደው በጣም በእውነት ብዙዎቻችሁ ለረጅም ዘመናት የተጠቀማችሁበት የተወደደ ፓስተር ነው። ስላየሁት ራሱ ባረካለሁ። ክብር ለእሱ፣ ክብር ለእግዚአብሔር ይሁን። አሜን። ሌላም በጣም ብዙዎቻችሁ ደግሞ መቼም ሶሻል ሚዲያ ነው ዮኒና ህብረተሰቡን የዚህ የሶሻል ሚዲያው ማህበረሰብ ያስተዋወቀው አይደል? እዛው ላይ ደግሞ በትጋት ደግሞ ለረጅም ጊዜ የሚያገለግል ወይም እያገለገለም ያለ በጣም የተወደደ ደግሞ ፓስተር አሊ ያለ በኋላ የተወሰነ ደቂቃ ወስዶ እሱም በልቡ ያለው ቢለን ፕሮፌትን አላስፈቀድኩኝም፣ ግን ያው በጣም እሷ የምታከብረው የምትወደው ሰው ነው። ያለ እስኪ ብላቸው አጨብጭቡለት ለፓስተር አሊ። እችን ማስታወቂያ ከተናገርኩ በኋላ ከኔ ላይ 5 ደቂቃ ተቆርጦ ለፓስተር አሊ። እሺ ቴንክ ዩ ፓስተር ፕሮፌት ያመሰግናለሁ። በጣም ቴንክ ዩ ፓስተር አሊ። ተባረኩ፣ ወዳቸዋለሁ። ይህ መጽሐፍ በግድ ይዘን እንሄዳለን። አይ ነው የተሰባሰብንበት ዋናው ዓላማ የወንድማችን ደስታ ነው። ባይደው በጣም የሚያስደስት ነገር ነው። ታውቃላችሁ ዛሬ የሆነ ያለው ነገር በጣም የሚያስደስት ነገር ነው። እንደ ሉቃስ 15 ከሆነ የሚያስደስት ነው። እንደ እግዚአብሔር ቃል ነው አይደል የምናደርገው። አሜን። በጣም የሚያስደስት ነው። እስኪ ደስ ብሎኛል የሚል ሰው ጁኒየር ምክንያቱም ሰው ደስ ካላለው ምን ነገር አያደርግም፣ አያጨብጭብም፣ በሌላ አይልም።
ተጋብዞ አይመጣም አይገኝም። እናንተ ግን ደስ እንዳላችሁ ታስታውቃላችሁ። ዋጋ ከፍላችሁ እንደ ወንድሜ ከሀገር ቤት 14 ሰዓት ያህል በሮ ለዚች ኢቨንት ብቻ ነው። በቃ ይህን ደስታ ለመካፈል ነው። ነገ ከአንድ ቀን ከሁለት ቀን በኋላ ተመልሶ ይሄዳልና ብዙዎቻችሁ ተመሳሳይ ዋጋ ከፍላችሁ የመጣችሁት እግዚአብሔር ይባርካችሁ። ደስታችሁ ያስታውቃል እና አባትም ደስ ይለዋል። አሜን። እግዚአብሔር አብም ደስ ይለው። ዛሬ በጣም እግዚአብሔር ደስ ብሎታል። አራሚን በሉ ግዴላችሁ። ወደ መጽሐፉ ላይ ነው። በጣም እግዚአብሔር ደስ ብሎታል። በሚመለስ በዛ ደስ ይለዋል፣ በሚጸጸት በዛ ደስ ይለዋል። አሜን። እንደዚህ ያለ አንድ የጠፋ እና ያልጠፋ ልጅ ያለበት ቤት ውስጥ እንደዚህ ብቻ ልናገር። አሁን ፓስተር አላዛር የተናገረው ለመጨመር ድፍረት ነው በራሱ ይቅርታ በልቤ ስላለች ወደ ልቡም ተመልሶ እንዲህ አለ። ማን ነው እንደዚህ ያለ? አንድ የጠፋ ልጅ ነበረ። ከአባቱ ቤት ወጥቶ ያባከነ፣ ከአባቱ ቤት ወጥቶ ጊዜውን ያስበላ፣ ከአባቱ ቤት ወጥቶ ሶሻል ሚዲያ ላይ የማይገባ ነገር ያደርግ የነበረ፣ ከአባቱ ቤት ወጥቶ በማይጠቅም ህይወት ውስጥ በማይጠቅም ጎዳና ላይ የነበረ ግን ስማርት ነው። መጨረሻ ላይ እንደዚህ ያለ ተነስቼ ወደ አባቴ ቤት ሄዳለሁ። አባቴ ሆይ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ። ዮናስ፣ ዳጊ፣ እናንተ ይህን ካላችሁ በኋላ ፍስሐ ሆነ፣ ደስታ ሆነ። የሆነ ጀንጅነ ፎግረህ ምናምን ልታታልለው ዮናስ ናት። ኢንፋክት እንደዚህ አይነት አጀንዳም የለም። ወንጌልም ይሄ ግን ከማታታልሉ ሰው ስማርት ከሆነ ሰው አንድ ዮኒ ነው። በጣም ረጅም ጊዜ አውቀዋለሁ ሶሻል ሚዲያ ላይ ማለት ነው። ወንጌል ልቡን ካልነካው ሰው ካልተጸጸተ በስተቀረ ወደ እግዚአብሔር ቤት ልመለስ የሚል ውሳኔ አይወስንም። ኧረ አሜን። አባት ምን አለ ነው አሁን ለመጨረሻ ነገር የፈለጉት። አባት ምን አለ? የእናንተ ስሜት ምንድን ነው መሆን ያለበት? አባት ላልሆነ ድምፁ ይረብሸዋል፣ ይሄ ፕሮግራም ይረብሸዋል። ገብታቸው ወላጅ ላልሆነ እየሆነ ያለው ነገር ይረብሸዋል። ልጆች እየጮሁ ነው ስትሉት አንዳንድ ወላጅ አይሰማው። ልጆቹ ስለሆኑ ላንተ ነው ጩኸቱ፣ ረብሻው ላንተ ነው። እየሆነ ያለው ነገር ግን ደስታ ነው። በእግዚአብሔር ቤት ባላሉ ግን ደስታ ነው። አባት ምን አለ መሰላችሁ? ደስ ላላለው ውስጥም ውጭም ላለው ወንድም የሚሆን መልእክት ልንገራችሁ። ዳሩ ግን ይህ ወንድም ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር። ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባል። ትክክል ነው። አሁን እየሆነ ያለው ነገር ትክክል ነው። ደስ ሊለን ይገባል። እንኳን በምድር በሰማያውን ደስታ ነው። እስኪ ደስ ያለው ሰው አለ? አጨብጭብ። ይገባል፣ ይገባል። ፍስሐ ልናደርግ ይገባል። ደስ ሊለን ይገባል። የተመለሰው የተጸጸተ ጌታን አዳኙ ያደረገ እዛ ቤት ተስፋ አለ። አሁን ያለውበት ጋር ተስፋ ላይኖር ይችላል ያለ አንድ ሰው አለ። የተቀበለው ደግሞ ለአንድ ለዮኒ ብቻ ሰው ሌሎችም ቢጸጸቱ ወጥቶ አቅፎ ተቀበለው ይላል። አልኮን ነው ትናንት ክደህ ሄደለ ትናንት ክደህ ሄደለ አንተ አመፀኛ በሚል ፍርድ ሳይሆን በፍቅር የሚቀበል ጌታ ነው። ኧረ አሜን። ዛሬም ተስፋ አለ ማለት ነው። ተስፋ አለ ለሚጸጸት፣ ተስፋ አለ ለሚመለስ፣ ተስፋ አለ። ኤክስፓየርድ አደረገ አለቀ ተዘጋ የሚባል ነገር የለም። ተስፋ አለ ለአንቺ ይሄ ግዴ ነች። ኧረ አሜን። ስለዚህ ምንም ንትርክ አያስፈልግም። ፍቅር ነው ስራውን የሚሰራው። ኧረ አሜን። በቃ ፍቅር ነው ወገኖች ስራው የሚሰራው። ለወደደ የተወደደ ነው። አልገባችሁም ሰዎች? መመለስ ከወደደ አንተ የተወደድክ ኮነኔ ነበር እና በጣም ደስ ስላለ ይሄን ባልናገር በቃ ፍስሐ መደረግ አለበት። ቤተሰብ አልተረበሸም። ይሄው ቤተሰብ ፊታችሁ ራሱ ያስታውቃል። አንድ ነገር ግን ሰበር ነገር ግን ማለት ስለፈለጉ ልጣውት ይሄን መጽሐፍ እስኪ ባገኘው ደስ የሚል ሰው አንድ ሁለት ሰዎች ሁለት ሶስት ሰው
ክብር ለኢየሱስ ይሁን። ቤት ያስፈራል በጣም ጌታ ይመስገን። እኔ በጣም ደስ ብሎኛል። በጣም ቱ ቢ ኦነስት ዮኒን እንግዲህ እንተዋወቃለን በደንብ እና ጎረቤት ነን እዛው ቲክቶክ መንደር እና ከምታስቡት በላይ ዮኒ ድምፅ ነው። እግዚአብሔር በሰዎች ህይወት ውስጥ እንደሚሰራ ዮኒ ድምፅ ነው። በተለይ በቤቱ ላለን እግዚአብሔር ዋርኒንግ ብቻ ሳይሆን አቅም እንዳለው እንደሚቀይር እያሳየን ያለው ጌታ ክብር ሁሉ ለኢየሱስ ይሁን። በተለይ ጓደኞቹ እነ ደራን ሳይ በጣም ነው የምንወድህ ደሪ በጣም እዚህ ውስጥ እነ ተሙና ያለው ሶሻል ሚዲያ ላይ ኢንፍሉዌንስ ያላቸው ሰዎች ነገር ግን ከወንድማችን ጋር ይህንን ደስታ ሊካፈሉ የመጡ ሁሉ እግዚአብሔር አምላክ ይባርካችሁ። ቅድም ፓስተር አላዛር አንድ ነገር ሲናገር እኔ ስሜ አሊ ይባላል ለማታውቁኝ ሰዎች አሊ አደም ኡመር ሱማን ኑር ይጋል አይደል ልሳን አይደለም የአያቶችን ስም ይተካ። ክብር ሁሉ ለኢየሱስ ይሁን። ፋሚሊዎች የሶማሌዎች ናቸው። ከዚህ ሶማሌ ቤተሰብ የእግዚአብሔር ጸጋ እንዴት እንደሚቀየር አይችልም። ከሞት ያድናል ኢየሱስ። ወንጌል ጉልበታል ከዘላለም ጥፋት ወደ ዘላለም ህይወት ያሸጋግራል። ዛሬ እኔ አንድ ነገር ብቻ መናገር እፈልጋለሁ። በቤቱ ሆናችሁ የደከማችሁ ኢየሱስን ቅድም የተነገረው ወደ ልባችሁ በቃ መጋበዝ የምትፈልጉ እንድትቆሙ ሁላችንም አንዴ ብንቆም ደስ ይለኛል። እሰይ ክብር ለኢየሱስ ይሁን። እዛው እንደቆምን ልጸልይ። አባት ሆይ እናመሰግናለን። ጌታ ሆይ አንተ በበረት ተወልደሃል እኛን ለማዳን ኢየሱስ እናመሰግናለን። ስለ ማዳን መንገድ ከሩቅ ስለመጣ ከአባት ዘንድ ጌታ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። ጌታ ሆይ በረት ከተወለድክ በሰው ሁሉ ልብ ውስጥ ልትገባ ፈቃደኛ ስለሆንክ እናመሰግናለን። በእውነት ጌታ ሆይ እኔ በቤቴ አይቻለሁ፣ በትውልዴ አይቻለሁ። ጌታ ሆይ ይሄንን አሁን ጌታ ሆይ ይሄንን ወንጌል ይሄንን ኢየሱስ ጌታ ሆይ በልባችን እንድታደምቀው ሃይማኖት፣ ዘር፣ ጎሳ፣ ጾታ ጌታ ሆይ ሳይለይ በልባችን እንድታስገባው በኢየሱስ ስም እንጸልያለን። ቅዱስ ስምህ የተባረከ ይሁን። ጌታ ሆይ እንወድሃለን። ስለ ወንድማችን ዮኒ እጅግ አድርገን እናመሰግናለን። እጅግ አድርገን እናመሰግንሃለን። ደግሞ ስለምትጠቀምበት ስለምትሰራበት ጌታ ሆይ ለትውልድ መድኃኒት ስለምታደርገው ብርሃን ስለምታደርገው እናመሰግንሃለን። በሱ ላይ የተነገረ ማንኛውም ቃል በኢየሱስ ስም የተበተነ ይሁን። ጌታ ሆይ በትዳሩ ላይ በልጆቹ ላይ የተነገረ ሁሉ የተበተነ ይሁን። አባት ሆይ